የለም። ኦኬ ይሄ ውሸት ነው። አልተናገረችም። የምናገረው ይሄንን ነገር ስትሰማና ይሄ ነገር ሲደርሳት ነብይት ብርቱካን በሁለት ነገር ዲፌንድ ታደርጋለች። ሁለት ትንቢቶችን ይዛ ትመጣለች። ሁለቱም ሀገር አቀፍ ትንቢቶች ናቸው። እነሱ ደግሞ አሁን አይወሩም። ለምን? ጊዜው አይደለም። ሁለቱም ሆነዋል፣ ግን የእሷ ትንቢት ሰርቶ አይደለም። እና በዚሁ በለመደ አፏ ደግሞ ወደኛ ጋም ወደዚህኛው አገልግሎትም መታለች ማለት ነው። እና ለምን ደግሞ ይሄኛው ልጅ እንደተፈለገ ደግሞ ቤካ ከቻልክ ላኩልን ቪዲዮ ብታሳየኝ በጣም ደስ ይለኛል፣ ብትከፍትልን። እሺ መርሲ፣ ወይ የትኛው ልክፍትልሽ? የመጀመሪያውን ወይስ ከትግል ቪዲዮ ዩቲዩብ ላይ ያለው ቪዲዮ? ኤርሚዬ እንኳን በትልቁ ላድርግ። ጣት ላይ እያገለገልሽን እና እንደው ምን ያህል ጊዜ ሆናት? ህዝቡስ አቀባበሉ እንዴት ነው የሚለውን ትንሽ ብንወያይ። ምን ያህል ጊዜ ሆነ? አሁን እንግዲህ አገልግሎቱን ከጀመርኩኝ ኦልሞስት 8 ወር ሆኖታል። ልክ ዮኒ የተጠመቀ ዕለት ነው ፕሮግራም እንትን የሆነው የተጀመረው እና ያዝልኝ አገልግሎቱ የተጀመረው መቼ ነው? አገልግሎት የተጀመረው ዮኒ የተጠመቀ። ስለዚህ ዮኒ ምን ነበር? ማስታወቂያ ነበር ማለት ነው። ድገሞ እሱን ፓርት ትንሽ ምን ያህል ጊዜ ሆነ? አሁን እንግዲህ አገልግሎቱን ከጀመርኩኝ ኦልሞስት 8 ወር ሆኖታል። ልክ ዮኒ የተጠመቀ ዕለት ነው ፕሮግራም እንትን የሆነው የተጀመረው እና አሁን ኦልሞስት 8 ወር ሆኖታል። በ8 ወር ውስጥ ብዙ ሰዎች አገልግሎት መጀመሩ በዮኒ ስም መጠራቱ ራሱ ምን አስፈለገ? እዚህ ላይ ራሱ ሲጠይቃት አገልግሎት የጀመርኩት የሆነ ሴፕቴምበር ላይ ነው ኦክቶበር ላይ ነው ማለት አይበቃ? እዚህ ላይ ራሱ የሱን ስም መጥራቱ ምን አስፈለገ? አናውንስመንት ነበረ፣ አድቨርታይዝመንት ነበረ። ያ ነገር የተደረገበት ማስታወቂያ ነበር ማለት ነው። እስኪ ጨርሰውና እንስማ። በካይ ጌታ ተቀብለዋል። የብዙ ሰዎች ጌታን ተቀብሎ ያለችው ነገር ጌቱን ነው ወይስ ማንን ነው? አልገባኝም። ጌታ ተቀብለዋል። የብዙ ሰዎች ጌታ መቀበልን መንገድ ሆኗል። አንዳንድ ትላልቅ ራዮችንም እየተካሄደ ነው እና እግዚአብሔር በድንቅና በተአምራት እየሰራ ነው። ሰውም ደግሞ ጸጋህን የሚያምንና የሚወደው ይበቃል። ይሄን ያኛውን አላየሁትም ምን እንደሆነ ፎርዋርድ ሲደረግልኝ ነው ይላኩልክ። የሚጠቅመን ከሆነ አንተ አይተኸው ተከፍተዋለክ። ስላላየሁት ማለት ነው። ስለዚህ ኢትስ ኦል አባውት ምንድነው? ማስታወቂያ። በሰዓቱ የተደረገው ምንድነው? ማስታወቂያ። አገልግሎት የጀመርኩት እሱ በተጠመቀለት ነው። ስለዚህ በደንብ ሜካፕ አላደረግንም፣ በደንብ ፐዝል አልገጠምንላችሁም ወገኖች። ፐዝሉ አልተገጣጠመላችሁም፣ ካርታውን አላገኛችሁትም። ሆፕፉሊ አግኝታችሁታል ብዬ አስባለሁ። ይሄ ነው እንግዲህ ያለው ነገር። ቤካዬ ያኛውን እኔ አላየሁትም፣ ዝም ብዬ ነው ሰው ሲልክልኝ ለአንተ ፎርዋርድ ያደረኩት። ሰምተኸው የሚጠቅመን ከሆነ ትከፍተዋለህ። እዚህ ላይ የሚያለው አድቨርታይዚንግ ነው። እዚህ ጋር ያለው ሴምቲንግ ነው። ምንም ለውጥ የለውም። አንድ ነው። አንተን ይደርባል። አንተንሽ በነገሮች ላይ ቀደም ካልኩት ነገር ደግሞ አንድ ነገር
አይተሽ ከሆነ አሁን ከተናገርሽው ነገር በደንብ አሪፍ አድርጎ የሚሄድ ነገር ራሷ ስትናገር ሰምተሽ ከሆነ ሰውየው ጌታን አልተቀበለም። የመጀመሪያው ነገር ያንዴ ስናገር ሰምተሽ ከሆነ እንዳልተቀበለ የምታረጋግጪው አንዱ በማተብ ያለችው ጉዳይ ነው። ሁለተኛው ደግሞ ባክ ማድረግ በሱ ተጀመረ እንዴ ያለችው ነገር አለ። ሰምተሻል? ባክ ማድረግ በሱ ተጀመረ እንዴ ምን ስንቱ ባክ አድርጎ የለ እንዴ ምናምን እንደዛ ብላለች እንዴ ቤካይ? አዎ ቪዲዮን ስሙት በደንብ አድርጋችሁ እንዴ። እንደውም ቪዲዮ እኔ በደንብ አድርጌ እንትን አድርጌ አሳይሻለሁ። ቆይ ታሰማሻለሁ። እኔ ያው ቀጥሉና ገንዘብ አላሰማሻለሁ። ነሽ ሜርሲ ወይ እያወራው እኮ ነው በኢየሱስ። እሺ እያወራው እኮ ነው። ኤርምዬ ካለ ሰላም በለን ብዬ ነው። ከተመቸው ሰላም ይለናል። ከተመቸው ማለት ነው። ካልሆነ ኤርምዬ ሲመችክ እሺ ኤኒ ታይም ማይክህን አንስተ ማውራት ትችላለህ። ግሎሪ ምንድነው ዛሬ ዝም የምትለው? ስድል አገኘው ሜርሻ እንዴት ናችሁ? ሰላም ብያለሁ። እኔ ትንሽ አንድ ደቂቃ የሆነች ነገር ላሰማችሁና ተራራ ስለሆነ አጠራ አድርጌ ዝም ብዬ 1-2 ደቂቃ ብቻ ላውራ። እችን ቪዲዮ እስቲ ስሙት። እኔም ልጆች ፕሮቴክት እንድንደረግ እፈልጋለሁ። የትኛው ሰው ነው መጥቶ እኔን ፕሮቴክት የሚያደርገኝ? እንዲህ ሆንኩ ብዬ ብደውልለት የሚመጣልኝ ሰው አለ? የሚሮጥልኝ ሰው አለ? አይ ለምን? ኢየሱስ ክርስቶስ ጌታ ነው። አልፈራም። እኔ ለምንድን ነው የምፈራው? ለነፍሴ ምን ብሞት እኔ ዛሬ አይ ዶንት ማይንድ። ለምን ድብና አይደለም ዛሬ ተነስቼ ምን አገባኝ? የሚሄድበትን እኮ አውቃለሁ። የሚሄደው ወደ ክርስቶስ ነው፣ ወደ እግዚአብሔር መንግስት ነው። አልፈራም። እሺ እኔ ትንሽ ነው ያሰማኋችሁ። አሁን በጣም ምን እንደደነቀኝ ታውቃላችሁ? የሐሰት ትንቢት ይነገራል። የሆነ ሰው ድንሃል ይባልና አጋጣሚ ይሞታል። ከዛ እንዴት ተብሎ ሲጠየቅ ሰው እንዴት በእንባ በዚህ መልኩ ሊመልስ ይችላል ነው። አሁን ማለት ሌላ አንተ ላወራችሁ ስለምፈልግ ነው። እንባ የተደጋገመበት ህይወት ሁሌ እውነት እንዲመስል የሚያስመስል አይነት ነገር አለው። አያችሁ፣ አንዳንድ ሰው በእንባ ነገሩን እውነት ማስመሰል ይፈልጋል። ይቅርታ እመለሳለሁ አንድ ደቂቃ። እዚህ ጋር ደግሞ ሌላ ትኩሳት አለ። እህትዬው ሰላም ለእናንተ ይሁን። ኤርምዬ እንኳን ደህና እንዴት ናችሁ? ደህና ነን ጌታ ይመስገን። ጋር እንግዲህ ጠዋት ነው እንደምታውቁት። አሁን ገና መንጋቱ ነው። አንተ ጋማ ልጆቼን ወደ ትምህርት ቤት የምወስድበትም ሰዓት ነው እና ለዛ ነው ከነሱ ጋር እየተንጫጫው እየሰማኋቸው ነበር፣ ግን እንትን አልኩኝ። ፍቅር የለም መኖርክ ይበቃል። ያ ሰላም ብያለሁ። እንዴት ናችሁ? ደህና ነን ጌታ ይባረክ። እሺ ቴንኪው ተባረኩ። በምችል ሰዓት ላይ አንድ ነገር ክሊር ማድረግ የምፈልገው ነገር አለ። ሰዎች ሼር አድርገው የነበር ስለቃሚያው መምጣትም ነበረብኝ መጣ። ደጋግሞ ስልክ ይደውልልኛል ብሎ የሚል እህታችን እንደዛ አይነት ክስ ታቀርባለች። አዎ ደጋግሜ ደውያለሁ፣ ግን ለምን ምክንያት ነበር የደወልኩት? ለምን ምክንያቱን ጭምር አትናገርም? በምን ጉዳይ ነው? ንግድ እንነግድ ብዬ ነው ወይስ አገልግሎት እናገልግል ብዬ ነው ወይስ ሰንበዲ የሆነን ላማት ነው የደወልኩት? እና ምክንያቱ ምን ነበር? ምክንያቱ ጭምር ለምን አልተነገረም? ምክንያቱም ለምን ነው እንደዚህ ብዬ የምለው?
የዚህ ስልክ መደወል ደጋግሞ መነገሩ 4 ጊዜ 44 ጊዜ 144 ጊዜ ተብሎ የሚባለው የቱንም ያህል ይደወል ለምን ነበር የደወልኩበት ምክንያት? ደጋግሞ ኤርሚያስ የደወለበት ምክንያት ለምን ነበር? ከመቼ ጊዜ ጀምሮ ነው ደግሞ መደወል የጀመረው? እኔና እሷ ብሎክ ተደራርገን እንደነበረ ነው ማቀው መጀመሪያ ላይ። አሁን እዚህ ማላወራው ግን ላውጣው ብዬ ካልኩ እጄ ላይ መረጃ አለኝ። እኔ እዚህ ያላችሁ ሰዎች ምስክሮች ትሆናላችሁ። ኦኬ የክርስቶስ ልብ ስላለን በይቅርታ ብሎ በሚል እንጂ እኔ ከሷ ጋር እኔ ግል ጸብ የለኝም። እንዳንድ እህት ነው ማያት እና ለምን ነበረ ግን ኤርሚያስ ደጋግሞ ስልክ የደወለው? አዎ ታውቃለህ አይደል? አስንዬ ያው በጣም ታውቃላችሁ፣ የተወሰናችሁ ሰዎች ታውቃላችሁ። ለምን ነበረ ስልክ የደወለው ኤርሚያስ ተብሎ መጠየቅ አለበት። ኦኬ እሺ የደወልኩበትን ምክንያት እስቲ ለራሷ የቤት ስራ ልስጣት። እኔ እንዲሁ ዝም ብሎ ስልክ ደወለልኝ ተብሎ አንድ ሰው ተነስቶ አንድ አገልጋይ ወይ አንድ ወንድም የአንዲት ሴት ባል የሆነ የሶስት ልጆች አባት የሆነ ተነስቶ ዝም ብሎ አንድ ሴት ጋር አይደውልም። ለምን ነበር የደወልኩት? ታውቃለሽ፣ የተደበቀ አይደለም። በፊት ለፊት እናገረዋለሁ። 4 ጊዜ 44 ጊዜ ብለሽም አንቺ ሳልደወልሽም እንደ ደጋግመሽ ይጎ እሺ፣ ስልክ ደጋግሞ መደወል ነውር ነው እንዴ? እሺ እችን ብቻ እስቲ ዝም ይልበልና ኦኬ። ስልክ ደጋግሞ መደወል ነውር ነው እንዴ ወገኖቼ? ነው ወይ? አገልጋይ ነኝ ብለሽ ካልሽ አገልጋይ የሆነችዋ ሴት ጋር ስልክ መደወል እሷን መደወሏ ነውር ነው አይደለም? ምን ነበር ያወራነው ተደዋውለን? ያ መጀመሪያ ላይ እንኳን ስደውል የመጀመሪያው ነው። ልብ በሉ 25 ማለት ነው። መጀመሪያ ላይ ሳልደውል ቴክስት ነው ያደረኩላት ስልኬን ስለማታውቀው ማለት ነው። እኔና እሷ እንደዋወል የነበረው በሜሴንጀር ስለነበር ቀድሞ ይሄን ስልኳን የሰጠኝ ወንድሜ ባህርሽ ነው። ባህሩ ካናዳ ያለው ወንድም ማለት ነው። ጠይቄው ለምን ጠየቁት? ዮኒ ማኛ ጌታን እንድቀበል ምክንያት የሆነችኝ እሷ ናት ብሎ ሲል ኦኬ ባህርሽ ስልኳን ስጠኝ። ስልኳ የለኝም። ሜሴንጀር ላይ ነበር የምንደዋወለው። አይ ቲንክ ወይ ብሎክ አድርጋኛለች ወይ ፈልጌ ላገኛት አልቻልኩም። ግን ስልኳን ስጠኝ ብያልኩት ስልኳን ሰጠኝ። ሴቭ አደረኩት እንደዚህ ፕሮ ብርቱካን ብዬ ማለት ነው። የአሜሪካ ስልክ ስልኳን ማሳየት አይጠበቅብኝም። ኦኬ ሴቭ አደረኩት እንደዚህ እና እንድታቀኝ ሰላም ነቢት ብርቱካን አልኳትኝ። አገልግልብታለሁ ብላ በምትል አያከብረኝም ብላ የምትለው ሴት ስጽፍ እንኳን ምን እያልኩ እንደምጽፍ አሁን ኤርሚያስ ነኝ ተናገሩ እውነቱን። ከዛ ደወለችልኝ። አላየሁትም ነበር። መልሼ ሳገኝ ደወልኩላት። 18 ደቂቃ አወራን። ያወራኑ በምን ጉዳይ ነው? በዮኒ ጉዳይ ነው። እንኳንም ጌታ ረዳው እና አንቺም ደግሞ ለመዳን ምክንያት እንደሆንሽለት ሲናገር ነበር ሶሻል ሚዲያ ላይ እና ጌታ ይባርክሽ እየደወልኩላት። ከዛ ጊዜ ጀምሮ ተደዋወልም ማለት ደወለች። 18 ደቂቃ አወራን። ከዛ ደወለች። ከዛ ቮይስ ሪከርድ አደረገች እሷ። ከዛ እንደገና ደግሞ ደውላ ስታጣኝ ቮይስ ሪከርድ አድርጋ ስታጣኝ መልሼ ደወልኩላት። ለሴቶች አያከብርም ስልክ አይመልስም እያለች አሁን በውስጥ መስመር ደግሞ ወዳጆቼ ጋር እየደወለች እንትን ትላለች። እኔ ጌታ ምሕረት ያርግልሽ ብርቱካን፣ ጌታ ምሕረት ያርግልሽ። ጌታ ኢየሱስ በረዳኝ አቅም
በጽድቅ የምኖር ለእውነት የምኖርና ለእውነት የምሞት ሰው መሆኔን ዓለም ያያል፣ ዓለም ያውቃል። የተደበቀ ነገር እንደሌለ እና ስልክ አያነሳም፣ ለሴቶች ክብር የለው ምናምን ነገር እያልሽ የምትይው የፈለግሽው ማለት ትችላለሽ። የሁለት ሴቶች አባትና የአንዲት ሴት ባል ነኝ። ኦኬ። ወደኋላ ደግሞ ከሄድኩኝ ወደ ቤተሰቤ ደግሞ የአንዲት ሴትም የመስታወት ልጅ ነኝ። የአራት እህቶችም ወንድም ነኝ። ኦኬ። እና ደወለች፣ አላነሳሁትም ነበረ ስላልተመቸኝ ማለት ነው። ከዛ ቮይስ ሪከርድ አደረገችልኝ። ከዛ ደወልኩላት አክብሬ፣ እኔ ነኝ የደወልኩት። 33 ደቂቃ አወራን እህትየው። ስለምን ነበር ያወራ ነው? ምንድን ያወራ ነው? ይህንን መታኔ ፊት ቆማ ማውራት ትችላለች ወይ? ልክ የተደበቀ ነገር እንዳለ ከበስተጀርባ ሂድን የሆነ ነገር እንዳለ ኤርሚያስ ምናምን ነገር እያለች ምጣሩ። ምን ነበር ያወራ ነው? አሁንም ስለ አገልግሎት ስለ ዮኒ ነው ያወራ ነው። ዮኒ ወደ ጌታ ስለመጣ ቀጥሎ ባለው ላይ ትምህርት እንዲማር በቤተ ክርስቲያን እንዲያዝ እና እንደውም አንተ አስተምረው ብላ ስትለኝ እኔ በርቀት ሀገር ነው የምኖረው፣ ሰዓታችን ይለያያል። አሜሪካ እኔ ካለሁበት ምድር የ18 ሰዓት ልዩነት አለ። ሲዝኑ በሚመጣ ሰዓት ላይ በጣም ካነሰ 17 ሰዓት እንደዚህ አይነት ርቀት አለው ብዬ ያልኳት ማለት ነው። ምንም እሷም ቢሆን ክፉ አላወራችኝም፣ እኔም ቢሆን ክፉ አላወራኋትም እዚህ ውስጥ። ኦኬ። ከዛ ቮይስ ሪከርድ አደረገችልኝ። ሰላም ነብይት አልኳት። ከዛ ቮይስ ሪከርድ መለስኩላት። ከዛ ደወለችልኝ። ለምን ኤርሚያስ 4 ጊዜ ደወለ ብሎ እንትን ማለት ያው እሷ ተደውል የለ እየደጋገመች መደወል ነውር ነው እንዴ? ኦኬ። ከዛ እንደውም ዘማሪ ዳጊን ያኔ ለጥምቀቱ ጊዜ የዘማሪ ዳጊን ስልክ ላክልኝ አለች። ልጠይቀው ዳጊሻዬን ልጠይቀው እና ራሱ ይደውልሻል አልኳት እና ጠየቅኩትኝ። ለአገልግሎት ትፈልጋለች የስለው ዳጊም ደስ ይለኛል ዮኒ ጥምቀት ፕሮግራም ላይ ብገኝም ራሱ እሺ ብሎ ሲል በቃ አውራት። ግን አንድ ነገር እዚህ ላላችሁ ሰዎች የምነግራችሁ፣ ቆይ የዳጊን ስልክ ከዚህ ጋር ላጥፋውና ኦኬ። አንድ ዲሌት የማደርገው የዳጊን ስልክ ነው። ልብ በሉ፣ ሌላ ሜሴጅ ዲሌት አላደርግም እኔ። ኦኬ። የዳጊን ስልክ ከዚህ ጋር አጠፋሁት ማለት ነው ከመካከል ላይ። ኦኬ። እዚህ 33 ደቂቃ የተነጋገርንበት ላይ እዚህ 33 ደቂቃ የተነጋገርንበት ላይ ዱላ ቀረሽ ክርክር ነው የተከራከርነው ወገኖቼ። ኦኬ። ዱላ ቀረሽ ክርክር ተከራክረናል። በምን ጉዳይ? ዮኒ ማኛን እኔ ነኝ የማጠምቀው አለች። ኤርሚያስ አበበ ምን አልካት? አንቺ አታጠምቂውም፣ አይቻልም። አይ በቤተ ክርስቲያኔ አጥምቄ የለ ወይ ሰዎችን ሁሉ እሱን ትቻለሽ፣ መብትሽ ነው። እዚህ ግን ይሄ ሰው አንደኛ ሶሻል ሚዲያ ላይ የሚታወቅ ሰው ነው፣ ፐብሊክ ፊገር የሆነ ሰው ነው እና አታጠምቂውም። ከዛ ይልቅ ምድር ላይ ባለች ቤተ ክርስቲያን ባሉ ከተቻለ ብዬ 2 ሰዎች ሜንሽን አድርጌላታለሁ። እሷ ግን ተዋሻለ ትለኛለች። ማን ቀጣፊ እንደሆነ አይኔን እያየች አታወራም። 2 ሰዎች ሜንሽን ያረኩላት እኔ የዮኒን ስቴቱን ስለማላቅ እዚህ ቅርብ ለዲሲ እና ለሜሪላንድ ቅርብ የሆነ መስሎኝ ወይ ፓስተር ታሬጋ ወይ ደግሞ ፓስተር እንዳልክ ፎር ኮርነርስ የቤትዬ ይባል እዛ ይጠመቅ፣ ወንዶች ያጥምቁት። በፍጹም እኔ ማጠምቀው አለች። አታጠምቂውም፣ እኔ ማጠምቀው አታጠምቂውም። ይህንን አገልጋዮች ሁሉ ያውቃሉ፣ የደወልኩላቸው ሰዎች ሁሉ ጭምር። ደግሞ በሴት ተጠመቀ ብለው ይበሉ እንዴ? አታጠምቂውም። አይ እኔ ራሴን የማጠምቀው ልጄ ደህንነት እያስተማረችው ነው አለች። ያንቺ ልጅ አልኳት። አዎ ኦኬ፣ ደህንነት አስተማሪ እንደሆነች አላውቅም ነበር። ይሄም ነገር ትክክል አይሆንም። ፕሊዝ አገልጋዮች መሬት ላይ ያገልግሉት። በቸርች የሚታወቁ አገልጋዮች ያገልግሉት፣ ያስተምሩት ብዬ ስላት አይ አይሆንም፣ ልጄ እያስተማረችው ነው፣ እኔ ነኝ የማጠምቀው አለችኝ። እና አሁን አንተ ግን ማድረግ ያለብህ ዮኒ እንዲጠመቅ በጣም አበረታታው፣ ፑሽ አድርገው አለችኝ።
አይኔማ መሰረታዊ ክርስትና ጌታን ከተቀበለ መሰረታዊ ክርስትና ትምህርት ተምረ ዮኒ መጠመቅ አለብህ ብዬ እንደ ወንድም እነግረዋለሁ አልኳት። ነግሬዋለሁ። እሱም ደግሞ እጠመቃለሁ አለ። እሱ ምንም ያጠፋው ነገር የለም እስከዚህ ሰዓት ድረስ። እሷ ምንም ያጠፋችው ነገር የለም። እኔ ምንም ያጠፋሁት ነገር የለም። ግን ለዮኒ ደውዬ መጨረሻ ላይ ዮኒ በዚች ሴት እጅ እንዳትጠመቅ ብየዋለሁ። ይሄ ቃሌ ነው። እንዳትጠመቅ የምትጠመቅ ከሆነ በብርቱካን እጅ ላይቭ ላይ እዛው ገስት ላይ ገብቼ አንተ የምትገባ ከሆነ ትገባለህ፣ ካልሆነ በእኔ ገብቼ እዛው ገስት ላይ ገብቼ እቃወማለሁ። ይሄን ለዳግሻይም ነግሬዋለሁ። ዳጊ ሄደህ ዘምር፣ ግን እዛ በምትሄድ ሰዓት ላይ እሷ አጠምቀዋለሁ ብላ ካለች ወጥተህ ሂድ ነው ያልኩት። እሷ የምታጠምቀው ከሆነ ወጥተህ ሂድ፣ የክርስቶስን ቤተክርስቲያን አናሰድብም ብዬ ማለት ነው። ዳጊ ይህንን ያውቃል። ተናገር እውነቱን። ስለዚህ መቀላመድ የለም። እሺ ወይ እነ ፓስተር ታሬን ጠይቄ ወይ ደግሞ ፎር ኮርነርስ ፓስተር እንዳልክን ጠይቄ እዛ ይጠመቅ፣ ወይ ደግሞ ባለበት አጥቢያ ስቴት እዛ ይጠመቅ ብዬ ስላት አይ ልጄ ደህንነት እያስተማረችው ነው እኔ የማጠምቀው ብለው በሚል ተከራክረን አልተስማማንም። መጨረሻ ላይ ነው አይነ በቃ ራሱ ወንዶች ፈልጌ እንዲጠመቅ አደርጋለሁ ብላለች። እስከዛ ግን ትምህርቱን ይማር ብላ ስትለኝ ኦኬ በቅነት ነው እስከዚህ ድረስ ያወራ ነው። ኦኬ ሌላ ሰው ፈልግለት ብላ ስትለኝ ፓስተር አላዛርን ላናግረውና እንግደው ለማስጠመቅ ይጠመቅ ብለሽ ካልሽ እሱንም ጠይቄዋለሁ። ፓስተር አላዛርን ልጠይቀውና ፓስተር አላዛር መሰረታዊ ክርስትና ትምህርት ያስተምረው። እሷ ቀን ቆርጣለች፣ የሚጠመቅበትን ቀን የቆረጠችበት ቀን ደግሞ ኦኬ ማማ ማንድነው? ሶሪ ማማ አልኩኝ። ማማ ሲለኝ ጆኒ ኦኬ ይቅርታ። ፓስተር አላዛርን ደውዬ ጠየቅኩትኝ። ፓስተር ዮኒ ጌታ እንደተቀበለ ታውቃለህ፣ ሊጠመቅም ነውና ብዬ ለሱም ነግሬዋለሁ። እና ምንድነው ብሎ ሲለኝ በቃ አንተ አስተምረው፣ ነግሬያታለሁ። ለብይት ብርቱካን ነግሬያታለሁ፣ አንተ አስተምረው። አይ ቲንክ እሷ ቀን የቆረጠችበት ቀን አለ፣ እንዲጠመቅ የወሰነችበት ቀን አለ። እኔ እንደዚህ ችኩሉ ለምን እንደሆነ አልገባኝም ነበር። እኔ እኮ አንዴ ብዙ የማይገባኝ አየሽ፣ ብዙ ነገር አይገባኝም። አየህ ቄስነቱ ተጭኖኝ ይሁን ገጠሬነቱ ተጭኖኝ ይሁን አይገባኝም። ሰው አስልጦ የሚመጣውን እኔ ዘግቼ ነው የሚደርስበት አንዳንዱንም ማለት ነው። ጥድፍ የሚል ማለት ነው። እና ፓስተር አላዛር ይባቤን እኔ ጠይቄው አስተምሮታል። ዮኒም በስርዓት ተምረዋል፣ ነግሮኛል። ከዛ የጥምቀቱም ቀን እሱን እንዳታጠምቂው አንቺ ካጠመቅሽው እመኝኝ አልኳትኝ። ላይቭ ላይ ወጥቼ የዛኑ ቀን ወዲያው እቃወምሻለሁ ብያለሁ። ስለዚህ እንደዚህ ተደዋውለናል። እሷም ደውላለች። እንደዚህ መደወላ ነውር ነው፣ ሻሎም እያለች መደወላ ነውር ነው። እኔም ደውያለሁ። መደዋወላችን ነውር ነው እንዴ? ወንድሞች ናቶች 4 ጊዜ ደወለልኝ። እሷ እንደዚህ አልደወለችም እንዴ? በተከታታይ ይኸው እስቲ ሊዮኒ ማኛዬን አድርሱት። ይሄ ሚስኮሌ ማን ነው? ይሄ ሚስኮሌ ማን ነው? እዚህ ዲሌት ያደረገችው ሜሴጅ ማን ነው? ይሄ ሚስኮሌ ማን ነው? ይሄ ቮይስ ሪከርድ ማን ነው? የመጨረሻ ዳታስ ማለት ነው። እሷ ይኸው እንደዚህ በተከታታይ አልደወለችም እንዴ? የደወልኩበት ምክንያት በዮኒ ጉዳይ መሰረታዊ ክርስትና ትምህርት ተምሮ ይጠመቅ ምናምን ነገር ብሎ የሚል ነው እንጂ ይሄንን እንስራ ብለን እሷም ክፋትን አላወራችኝም፣ እኔም ክፋትን አላወራዋትም። ንግድ ይሄንን እንስራና እናትርፍ እንነግድም ብዬ አላልኩም፣ እሷም አላለችኝም። ይሄን ያህል ደወለልኝ እሱን የጨቀጨቀኝ ብላ የምትለው አንቺ ሲው የጨቀጨቅሽኝ መጨቅጨቅ ከሆነ መደወል ከሆነ አንቺ የጨቀጨቅሽኝ ይሄው እዚህ ጋር እንኳን ማለት ነው። እኔ እንኳን የደወልሽውን ጨቀጨቅሽኝ ብያለሁ። ምንድነው የተፈለገው እህትየው? ያ እግዚአብሔር ሰው ትናንትና የነገረን ህልም ኦኬ፣ ሁላችንም እናከብረው። እዚህ ስሙን አንጠራም።
እሱን ለማድረግ ነው የሚሯሯጡት። አሁን ስለሰማሹ መልእክቱን አልደግመው። እሱን ለማድረግ ነው። አየሽ ኤርሚያስን የሆነ ሰዓት ውስጥ ለመጣድ ፈልገው ማለት ነው። አትድከሙ። በወሬኞች ቢቆም ኖሮ ቢሰበር ኖሮ ኤርሚያስ ነበር የሚሰበረው። በክፋት ትቀርቡኛላችሁ፣ በቅንነት ግን እግዚአብሔር አምላክ ቅንነቴን እያየ አልጣለኝም በአመፀኞች እጅ ላይ። በጣም እግዚአብሔርን መፈራ ሰው ነኝ። ሴቶችን አያከብር ምናምን ነገር በቃ የሚዲያው ሴት ሁሉ እንዲነሳ እኔ በሙሉ እህትየው እዚህ እንኳን ያላችሁ እንደዛ እንኳን ሆኜ እንኳን ብገኝ አንደኛ ማቅኛው መንገድ አይደለም። ሴቶችን አያከብርም ብላ ትላለች እንዴ? ሴትን እኮ ስላከበርኩ ነው ሴት አግብቼ የምኖረው። የ17 ዓመት የትዳር ህይወት ያለኝ ሰው ነኝ። ኦኬ ከአንዱ ወደ አንዷ ማልገላበጥ ማለት ነው። ማልገላበጥ ሆሊነስ ቱ ዘ ሎርድ ብዬ ቅድስና ለእግዚአብሔር ብዬ ከአንዷ ሴት ጋር ምኖር ማለት ነው። ካገባኋት የልጅነት ሚስቴ ጋር ሴትን አያከብርም ትላለች እንዴ? ነውር እኮ ነው። ሴቶች አይደሉ እንደዚህ የሚያገለግሉት ከኔ ጋር አብረው እና ምን እናወራ ብሎ ካልሆነ በስተቀር ወይ ደግሞ ተረስተናል፣ ሶሻል ሚዲያው ላይ ተረስተናል፣ ሚዲያ ላይ እና በቃ ኤርሚያስን የሆነ ነገር እንበለውና ከዛ ስማችን ይታደስ አይነት ከሆነ እኔ በውስጥ አታለቃቅሽብኝ እየመጣሽ በሰዎች ይዘሽ ማለት ነው። አገልግሎቴን የሰበረው እሱ ነው፣ ያስቆመው ነው። እኔ ምንም የምሰብረው አገልግሎት የለም። በጽድቅ ታገለግላላችሁ፣ አገልግሉ። አገልጋይ የሆናችሁ ፓስተሮች፣ ወንጌላውያን፣ ነቢያት፣ ሐዋርያት ተብላችሁ የምትጠሩ ጌታ ጸጋ ይሰጣችሁ። ከዛስ ውጪ አታምታቱ፣ አታምታቺ፣ አላምታታም። ዘካርያስ ከተናገረው ትንቢት ውስጥ በጣም ደስ ከሚለኝ ነገር በብላቴናው በዳዊት ቤት ይላል፣ እንዳላስረዝምባችሁ ማለት በብላቴናው በዳዊት ቤት የመዳንን ቀንድ አስነስተዋል፣ ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው ብሎ ካለ በኋላ በዘመናችን ያለ ፍርሃት በቅድስናና በጽድቅ እናገለግለው ዘንድ ሰጠን ብሎ የሚለው ቃሌ መርሄ ነው። ይኸውልህ አገልግሎት በምንድን ነው? በቅድስናና በጽድቅ። እስኪ ታታ ይጻፉት ወንድሞች እናቶች፣ አገልግሎት በቅድስናና በጽድቅ ነው እያላችሁ የምጽፉ ሰዎች ጻፉ ከታች። እዚህም ላላችሁ ሰዎች ይገባችኋል፣ ገስትም ላይ ላላችሁ ለእኔም ይገባኛል፣ በሩቁም ለሚያነበው ይገባዋል። በምንና በምንድን ነው አገልግሎት? በቅድስናና በጽድቅ እግዚአብሔርንም በመፍራትም ሁሉ ጭምር ማለት ነው፣ በፍቅርም ጭምር ማለት ነው። ቴንኪዩ ግሎሪያ። አገልግሎት በቅድስናና በጽድቅ ነው። መጽሐፉም እንደዛ ነው ብሎ የሚለው በቅድስናና በጽድቅ እናገለግለው ዘንድ ሰጠን ይላል። ፔሬድ። በዚህ ጉዳይ ከሆነ ማንም ሰው መጥቶ ቢላተመኝ ይላተም፣ ቢጣላኝ ይጣላ። በጽድቅ ጉዳይ ከሆነ አዎ እጣላሃለሁ፣ መድኃኔዓለም ምስክሬ ነው። አንተም ተጣላኝ። በቅድስና ጉዳይ ከሆነ እጣላሻለሁ፣ አንቺም ተጣይ። እያጭበረበርኩ ከሆነ ፊት ለፊት ላይ አንተ አታምታታ ብላችሁ ማለት አለባችሁ። ኦኬ እኔም ብዬ እልሃለሁ። አንዴ የኢየሱስ ደም ሪዝባንድ ላይ ያለ ብሎ ጎማ ላይ ጎማ ለመሸጥ እሱን የተናገርኩት የዛሬ ስንት ዓመት? የዛሬ 7 ዓመት ምናምን ነገር ማለት ነው። ፊት ለፊት እሷን ብቻ ነው የተናገርኩት። እነ እዩ ጩፋን ስናገር አልነበረም ዘይት ይሸጡ የነበሩት? እነ መስፍን በሹን ስናገር አልነበረም ሶፍት አስበላህ ብዬ አልተናገርኩትም? እኔም ብቻ ነው የሚናገረው፣ እኔም ብቻ ነው የሚያሸንፈው። ማንን ያልተናገርኩት? እኔ በትክክል ያልሄዱትን ሰዎች አልተናገርኩ። ዩቲዩብ ላይ ግቡና ቤቴ ላይ ሂዱና ኤርሚያስ አበበ ኦፊሻል ሚል ተናገሩ። እውነቱን ፔጅ ማለት ነው ዩቲዩብ ላይ ሂዱ። እዛ 66,000 ፎሎወር ያለበት ላይ ግቡና ሂዱና ይውተታች። የመስፍን በሹ እስካሁን ድረስ እንኳን አለ። እንደዚህ አይነት ቀልድ አቁም ብየው ማለት ነው። እነ እስራኤል ዳንሳ ሳይወገዙ በፊት አገልግሎታቸውን አልተቃወምኩም። እኔ ጭፍን አይደለሁም። የነቢያትን አገልግሎት እንደ ሌሎቹ አጭጄ እንደዛ አላረግም። ለምን?
መንፈሱ በክርስቶስ ቤተክርስቲያን ላይ ዛሬም እንደሚሰራ የትንቢት መንፈስ እንደሚሰራ ነቢያትም አሉ ብዬ ስለማምን ማለት ነው። ስለማምን ማለት ነው። እነሱ ብቻ ትንቢት የሚናገሩ ይመስላቸዋል። አቤት እኛም እንናገራለን ብዬ እኔ ጉራዬን አልነዛም። እሺ ግን ሲያመጣው እናወራለን፣ ሲናገር እንናገራለን። እዚህ ያላችሁ ሰዎች ደግሞ ምስክሮች ናችሁ። አገራዊ ትንቢት ቢባል ምስክሮች ናችሁ። እዚህ ያላችሁ ሰዎች ክብሩ ለማይሆን ለእግዚአብሔር እና እኔ እኮ ትንቢት እናገራለሁ ሜርሲ፣ አንቺ ግን እኮ ምንም አይባልም። ኤርሚያስ እንደዚህ ብሎ ቢል እኔ እኮ ትንቢት እናገራለሁ፣ ቤኪ ግን እኔ በአንተ ምንም ጌታ ሲሰራ አይቼ አላቅም አይባልም። አንተ ሸክላ ነህ፣ እኔ ሸክላ ነኝ። እሺ ሸክላ አይልም። የእንትና ከሽባነቱ ድኗል፣ ከሽባነቱ በእኔ ተተርትሯል። እውነታችሁ ነው እናንተ ሰዎች እንደሆነ። ኧረ በመድኃኒዓለም እኔ በቀኛው ላይ ብዬ በሰላማው ላይ ብዬ ነው የወጣሁት። እውነታችሁ ነው። እናንተ ናችሁ ሽባነትን የምተረትሩት ወይስ እሱ ነው የሚሰራው? ለዚህ ነው አያችሁ የወደቃችሁት፣ አገልግሎታችሁ የተንኮታኮተው። የጸጋውን ባለቤት ንጉሱን የእግዚአብሔር ልጅ የዳዊትን ልጅ አታስቀድሙትም። ራሱ እንዳደረገው በኃይል በጥበቡ እወቁኝ እያሉ ስሙን ማነብነቡ ብሎ ዘማሪ ዶክተር ደረጀ ከበደ እንደዘመረው አይነት ነገር ማለት ነው። እግዚአብሔር ነው የሰውን ሽባነት እንኳን ከፈወሰ፣ እግሩ የሰለለን ሰው ከፈወሰ ያደረገው ማን ነው ማለት ነው? የጸጋው ባለቤት ነው። ሆሊ ስፒሪት ነው ያደረገው። አንተ እኔም አልጠቅም ባሪያ ነኝ ብለህ ጥግቁም፣ ክብሩ ለሱ ስጥ። እሷ ግን እኔ ነኝ እናንተ ግን ምንም አላደረጋችሁም ብላ ትላለች። ከእግር ሽባነት ይልቅ የነፍስ ሽባነት መፈወስ ይበልጣል። እንዳልኳችሁ እኔ እንደ ሰነፎች እንዳንዳንዶች አላወራም። በዚህ 11 ዓመት የሶሻል ሚዲያ አገልግሎት ውስጥ እግዚአብሔር ስንቱን እንደጠራው ወደ መዳን እናንተም ታውቃላችሁ፣ እግዚአብሔርም ያውቃል። እናንተም ታውቃላችሁ፣ እግዚአብሔርም ያውቃል። እረኛው ይቁጠር ብዬ እንጂ ጌታ እንዲቀበሉ ያደረኳቸው ሰዎች ስለሌሉ አይደለም። እዚህ ውስጥ እንኳን አሁን ጌታን የተቀበላችሁ ሰዎች ጻፉ ብዬ ብል እንኳን ይጽፋሉ። እነሱ ጌታን የተቀበሉ በዚህ አገልግሎት ካልሆነ ቤተሰቦቻቸው ጌታን የተቀበሉ በቅርብ በርቀት የሚያውቋቸው ጌታን የተቀበሉ ጻፉ ብዬ ብል ይጽፋሉ። ለማንም ሳይሆን ማለት ነው። ሰይጣን ይደንግጥ። እንደው ዛሬ ጉረኛ ተብዬ አልባል። ጌታዬ ምሕረት አድርግልኝ። በዚህ አገልግሎት በዚህ በተናገሩ እውነቱን የወንጌል አገልግሎት ወይ እናንተ ወይ ቤተሰቦቻችሁ ጌታን የተቀበሉ የብርሃን ልጆች የሆናችሁ ሳትዋሹ ብርሃን በሆነው በመንፈስ ቅዱስ ፊት 77 ቁጥር ጻፉ። ከታች የሰይጣን አናቱ የተመታ ይሁን። 77 ቁጥር ጻፉ። ወይ እናንተ ወይ ቤተሰቦቻችሁ በዚህ አገልግሎት ጌታን የተቀበሉ። አማን ቴንክ ዩ። ፌቨን፣ ነፂ፣ አዲስ፣ ሜሮን፣ ሰላምዬ ስንቱን አሁንም ቆጥረው እንግዲህ ወገኖቼ ጌታ ኢየሱስ ምሕረትን አድርግልኝ። ይህንን እንኳን እንደዚህ ብዬ ስለጠየቅኩ ምሕረትን አድርግልኝ አባ። እኔ አልቆጥርም ብዬ ወጥቻለሁ። እረኛው አንተ ቁጠር ብያለሁኝ። ይህንን ሁሉ የጠራው አንተ ነህ፣ ያዳንከው አንተ ነህ። የኔ እጅ የለበትም። እኔ ማለት ያ የትናንትና እረኛ ነኝ። ይቅር በለኝ አባዬ፣ እንደዚህ ብዬ በመናገሬ እንደዚህ ብዬ በማጻፌ ይቅር በለኝ። አንተ ግን ያዳንካቸው፣ አንተ ግን ያስመለጥካቸው ራሳቸው ይመሰክራሉ። አባዬ ይቅር በለኝ የኔ ጌታ፣ ምሕረትን አድርግልኝ። እንደዚህ ብዬ በመናገሬ ማለት ነው። እንደዚህ ብዬ በመናገሬ ምሕረትን አድርግልኝ። ሁለተኛ አይወጣኝም፣ ሁለተኛ አይለመደኝም። አንተ ቁጠር። አንተ ነህ የሰራው፣ አንተ ነህ ያደረግከው፣ አንተ ነህ የምታድነው፣ አንተ ነህ ለመስበክ ኃይልን የምትሰጥ፣ ጸጋን የምትሰጥ። አጋንንቶች የወጣላችሁ ስንት ናችሁ ብዬ ጻፉ ብዬ ብል ይጽፋሉ። ታማው የተፈወሱ ጻፉ ብዬ ብል ይጽፋሉ። ግን አላደርገውም። አባ አንተ ካወቅ በቂ ነው።
አንተ ካወቅክ በቂ ነው። አንተ ካወቅክ በቂ ነው ጌታዬ። አንተ ካወቅክ በቂ ነው። ሰዎች ይወቁልኝ ብዬ አላስመሰክርም፣ ግን ምህረትን አድርግልኝ። አሁን እንኳን እንደዚህ ብዬ ስላልኩኝ ምህረትን አድርግልኝ። ይሄ ነው እንግዲህ ሪዛልቱ ማለት ነው። እህትየው ትናንትና የነገረን እግዚአብሔር ሰው ከ4 ወር በፊት ያየው ያንን ህልም ልብ በሉ። እዚህ ያላችሁ ሰዎች ብዙ ሺህ አገልጋዮች የእግዚአብሔርን ህዝብ የሚመግብ መጋቢ ነው ትናንትና አግኝቶ ያወራኝ ከእህትየው እና ከአንድ ወንድሜ ጋር ከወንድሜ መሳይ ጋር እጅግ የምናከብረው ስሙን ብንጠራው ያንዳንዳችሁ የምታውቁት ሰው ህልም አየው ስላንተ ብሎ ደውሎ ነገረኝ። ሰይጣን በየቦታው እየቀሰቀሰ የሚያስነሳቸው ሰዎች ማለት ነው እንጂ አይባልም፣ እንደዛ አይባልም። መሲ በአንቺ ምንም የሚሰራ የለም። ሜርሲም አርፈሽ ተቀመጭ፣ በረከትም ዝም ብለህ ባዶ ነህ፣ ግሎሪም አርፈ ተቀመጥ፣ ኤፍሬምም ዝም በለህ አፍህን ያዝ፣ በለጠም አርፈ ብትቀመጥ ነው የሚሻል አይባልም። ወንድሞች እናቶቼ አይባልም። ጸጋን የሰጠው እግዚአብሔር ለእያንዳንዱ ነው። በእያንዳንዳችሁ ውስጥ ጸጋ አለ። ጸጋውን ታውቀዋለህ አታውቀውም፣ እሱ ሌላ ነገር። ግን እግዚአብሔር ለእያንዳንዳችን ጸጋ ተሰጠን ነው የሚለው። ቴንኬን አባቱ እንደነሱ መለከት ላስነፋ ብዬብል የዳኑ ሰዎችን ወደ ፊት ለፊት አምጥቼ ላስመስክር ብዬብል ጌታ እግዚአብሔር ምስክር ነው። ከትልልቆች ከሚባሉት ጀምሮ ላስቆጥር እችላለሁ፣ ግን አላደርገውም ወደ መቃብር እስክገባ ድረስ። እረኛው ነው መንጋውን ሲቆጥር የሚያምርበት። እኔ እረኛ አይደለሁም። እኔ ባሪያ ነኝ፣ የእግዚአብሔር ባሪያ ነኝ፣ የእግዚአብሔር አገልጋይ ነኝ። አንዳንዴ መናገር የማይገባውን ነገር እንዲናገር እንዳደረጉት እንደ ጳውሎስ ማለት ነው። እንደዛ አታድርጉን። እሺ፣ መናገር የማይገባንን ነገር እንጂ እንናገር ብለን ብንል ስለኔ አይደለም የምናገረው። የምናገርለት ጌታዬ ብዙ አለ ያደረገው ብዙ እኮ አልኳችሁ፣ ያደረገው ብዙ አለ። እኔ አይደለሁም ያደረኩት፣ ጌታ ኢየሱስ በዚህ እረኛ ላይ ሆኖ ያደረገው ብዙ አለ። እናንተም ማታውቁት የሚያደርጉት ነገር አለ አይደል? አንድ ነገር እሱንም ጌታ ኢየሱስ ክርስቶስ አድርጎት ወጥተው እሱኑ ጊዜ አንዴ በግራ በኩል ይቀርጹታል ሰውየው ያሳዩን፣ በሌላ ጊዜ በቀኝ በኩል ቀርጸው ያሳዩናል። ያንኑ ሰውዬ ለማስወራት መለከት ለማስነፋት መገለጥ መጣ። ኦኬ፣ የእውቀት ቃል መናገር መጣ። እሱን የሰጠው መንፈስ ቅዱስ ነው። ለአካሉ ጥቅም ነው፣ ለቤተ ክርስቲያን ማለት ነው። የሆነች ሽንሽን ቀሚስ የለበሰች ሴትዮን ማግኒፋይ ሊያደርግ እግዚአብሔር መንፈስ ቅዱስ አይመጣም። የሆነ የቻይና ጂንስ የለበሰ ሱሪ የለበሰ ቁንጣ የሚያደርግ ኤርሚያስን የሚሆን ሜርሲ ከፍ ሊያደርግ መንፈስ ቅዱስ አይመጣም። ጌታ ኢየሱስን ሊያከብረው የጸጋ ስጦታዎች በአካሉ በቤተክርስቲያን ላይ ይፈሳል አለ። ሃምብሉኝ ሃምብሉኑ እግዚአብሔርን በጽድቅ አገልግሉ። በሱ እጅ ማንም ሰው ሲድን አላየሁም ማለች። አዎ እውነት ነው፣ ማንም ሰው አልዳነም በእኔ እጅ። በኢየሱስ እጅ ግን በጣም ብዙዎች ድነዋል። እነዛ ሰዎች ለመዳናቸው እግዚአብሔር ባሪያውን እረኛውን ኤርሚያስን ተጠቅሞታል። ኤርሚያስን ብቻ ሳይሆን ልጆቹን ይጠቀማል ጌታ። የኔ እጅ ማነው አዳኛ ያደረገው? ሊያድንስ ይችላል እንዴ? አይችልም። ላይ የኢየሱስ እንደማ አድርጌበታለሁ። ይህንን ያደረጋችሁ ቤተመንግስት አይደለም የፈለጋችሁት ቦታ ላይ ትገባላችሁ ብላ ስትል ንግድ ነው አቁሚ ብያታለሁ። በዛ ምክንያት ወንድሞቼ እናንተ ማጣቁት በሌና በሷ መካከል ሀገራዊ ጦርነት የሚባል ያህል ድረስ ነበረ። የእግዚአብሔር ሰው ፓስተር ታሬ ሁሉ ይህንን ያውቃል። በወቅቱ የነበረውን ኦኬ፣ ተቃውሚያታለሁ፣ አሁንም እቃወማለሁ። አንተ አምጥተህ የሆነ ጎማ እያሳየህ እዛ ጎማ ላይ ኢየሱስ ደም ታትሞበታል ብለህ ካልክ ሞቴን ያድርገው አልኩህ። የጌታዬን ደም አትነግድበትም። እንደዚህ አይነት ቆሻሻ ነገር ላይ እየለጣጠፍክ
ይሄን ጎማህን ለመሸጥ ብለህ ስትል ወይ ጎማሽን ለመሸጥ ብለሽ ስትይ እንደዚህ አይነት ንግድ በፍጹም አልኳችሁ። የገለአድ የቴስቢው የነቢዩ የኤልያስ አምላክ ይፋረደኝ አልኩ። ማንም ሁን ማንም፣ አማራውን ኦሮሞ፣ ሴቱን ወንድ፣ ባሪያውን ጨዋ፣ እንዲህ አይነት ሽቀላህን ታቆማለህ፣ ታቆሚያለሽ። እኔም አረገው ከሆነ አቆማለሁ። በሱ ስናስጥላት አሁን ደግሞ ብሉ ከለር ነው ምናምን ነገር የሚመስል ደግሞ ጨርቅ ይዛ መጣች። የኢየሱስ የስሙ ኃይል ብላ ማለት ነው። ነገ ዳንቴላቸውን ሁሉ እየቆራረጡ እያመጡ ይሰጡሃል። በዛ በኩል ግን ፈውስን አታገኙም። ወንድሞች እናቶቼ፣ ሊፈውስም የጌታ ኃይል ሆነለት ነው ብሎ የሚለው የጌታ ኃይል ምኑ ላይ ነበር የነበረው? በራሱ ነው። ኃይል ከሰውነት ይወጥቷል ነው ያለው። ኦኬ፣ ያ ኃይል ከሰውነት ይወጥቷል። እንደውም የእግዚአብሔር መንፈስ ያለባቸው እንደነ ቅዱስ ጳውሎስ ኃይሉ በእነሱ ላይ ስላለ ነው ጨርቁ ወስዶ የሰራው እንጂ ጨርቁ ጨርቅ ነው። ኦኬ፣ ጨርቁ ጨርቅ ነው አይደለም። የጳውሎስ ጨርቅ የኢየሱስ ጨርቅ እንኳን የለበሰው ጨርቅ እንኳን ጨርቁ ጨርቅ ነው። ኃይል የወጣው ከኢየሱስ ጨርቅ ላይ ሳይሆን ከሰውነቱ ነው። ሃሌሉያ! ኃይል ከሰውነት ይወጥቷል ነው ያለው። ይሄ ጨርቃም ትውልድ ቡትቶ ለመሸጥ ሲፈልጉ የስሙ ኃይል፣ የደሙ ኃይል፣ ነገ ደግሞ የምራቁ ኃይል ብለው ይመጡልሃል። መንፈሴን ብስጭት አደረገው። አንተ ጥሩ እኮ ነው ታዲያ። ይሄ ጤነኛ እኮ መንፈስ እኮ ነው ታዲያ። መንፈሱ ብስጭት አለበት ይላል ጳውሎስ። እንዲህ አይነት ነገር ስታይ እሺ፣ ያኔ ስንነጋገር እቺ ስልክ ደጋግሞ ይደውልኛል የምትባል ነገር ወደ ጾታዊ ጥያቄ አቅጣጫ እንዳታድርግ ተጠንቀቁ። ማለት አሁን የምናገረውን ስሙ። እኔ መረጃ ስላለኝ እኔን ብዬ መለፈትየው ይኸው ይህችን ተናግሬ ጨርሳለሁ። ልጆችን ወደ ትምህርት ቤት መወስድበት ነው። ይቺ ነገር አድጋ ወዳልሆነ አቅጣጫ ላይ ልታድግ ትችላለች። ምን ነው ኤርሚያስ ብላችሁ ካላችሁኝ እኔ መንፈስ ቅዱስ ነግሮኝ ነው ብዬ ሳይናገረኝ ዝም ብዬ እንደዚህ አለ። መንፈስ ቅዱስ አልነገረኝም። እንደ ባለ አእምሮ ግን ከዚህ በፊት ከነበረው ነገር የተነሳ እጠረጥራለሁ። ጨቀጨቀኝ አለች። አልጨቀጨቅኳትም። የጨቀጨቅኳትኝ አንቺ አታጠምቂውም፣ አጠምቀዋለሁ፣ አታጠምቂውም፣ አጠምቀዋለሁ። በዚህ ጉዳይ ተጨቃጭቀናል። ምን ብዬ ነው የምጨቀጭቃት? ምንም ክፉ አልተናገረችኝ፣ እኔም አልተናገርኳት። ዮኒ መጣ አይደል? መጣ፣ ሄደ፣ አልመጣም። መጀመሪያ እሱን እነሱ እዛው እንትን ይበሉ። በቃ እኔን ያታለለኝ በኢየሱስ ነው ያታለሉኝ። በቃ በኢየሱስ ነው። እኔንም የእግዚአብሔርን ያታሉት በኢየሱስ ነው። ኢየሱስ ብሎ ያለን ሰው በቃ በደን ባለበት አሞሮች በዛ ይሰበሰባሉ ብሎ እንዳለ በማቴዎስ 24 ላይ ኢየሱስ በተባለበት ጴንጤ እዛ ይሰባሰባል። ከኔ ጀምሮ እዛ እያለቀስን ንጉሴ እኮ ነው፣ አዳኜ ነው፣ ጌታዬ ነው፣ አባቴ ነው። ትህትናው ፍቅሩ ይማርከናል። እዛ አለን። በቃ ኢየሱስ ብሎ ይበለን ማንም ሰው እዛ አለን በሙሉ። ማግኔት ልክ ብረትን የሚስብ ያህል የኢየሱስ የስሙ ኃይል ይስበናል። ሰውየው አታሎና አላታለለንም። እንደ ጴንጤ ቅን ህዝብ የለም። ቅኖች ሁኑ። ካታለሉኝ የሚያታሉኝ በኢየሱስ ነው። ያታለሉንም ኢየሱስ ብለው ስላሉ ነው። ጴንጤ የሚታለለው ኢየሱስ ብለህ ስላልከው ነው እንጂ ነገር የማይገባን ዝም ብለን ድንዙዞች ሰዎችም ስለሆን አይደለም። ኦኬ፣ ዮኒ ምንም ክፉ የተናገረው ነገር የለም በወቅቱ። አሁን ዮኒ አንተን ስምና የኔን ስም እንደ ስም ማጣፈጫ እየተደረገ ሊነገዳለች። ነጋዴዋ አንቺ እንጂ ኤርሚያስ አበበ አይደለም። እኔ ገንዘብ ሳጣ በጽድቅ በፊት ለፊት የምጠይቅ ሰው ነኝ። ይኸው እዚህ ቅዱሳንን የምጠይቅ ማለት ነው። በባለፈው ወር እንኳን ጠይቄያለሁ፣ አሁንም ጠይቃለሁ። በጽድቅ ማለት ነው። አንዳችሁም በልባችሁ ክፋትን ይዛችሁ እኔ ጋር የአመፃ ገንዘባችሁን ይዛችሁ እንዳትመጡ። በጽድቅ ግን ይህንን አገልግሎት ልደግፍ ብላችሁ ምትሉ ካላችሁ ዌልካም። 11ኛው ዓመት ላይ ቆሜ ዛሬ እጠይቃለሁ። በቋሚነት ይህንን አገልግሎት ሰፖርት ለማድረግ የምትፈልጉ ሰዎች ካላችሁ ዌልካም። የክፋት ልባችሁን ይዛችሁ እንዳትመጡ። አንድ አይነት ሰው ሁኑ። እዚህ ሌላ አውርታችሁኝ ከጀርባ ሌላ አታውሩብኝም። እኔ አይደለሁም ነጋዴው።
ሪዝባንድ ምናምን ነገር እያልኩኝ አንድ እራፊ ጨርቅ አይደል ምንም ነገር የሸጥኩት ነገር የለም። ጻድቅ እንዳንበሳ ነው የሚናገረው የሚኖረው። ጌታ ኢየሱስ ስምህ ይባረክ። ጉልበት ስለሆንከኝ አቅም ስለሆንከኝ የሚመክሩኝ ወንድሞችና እህቶች ጌታ እግዚአብሔር ዘመናቸውን ይባርክ። ስፔሻሊ ስለ ፓስተር ታሪኩ እሸቱ እንደዚህ አይነት ታላቅ ወንድሞችን እንደዚህ አይነት አባቶችን ይስጧቸው። ሼፕ ያስይዛል፣ ስርዓት ያስይዛል ማለት ነው። አየ ወድጄና ፈቅጄ መከረኝ ብዬው ገስጸኝ ብዬ ስላልኩት ማለት ነው። እግሬን ከነውር አንደበቴን ከትቢት እንድጠብቅ ይመክራሉ። አየ ያስተምራሉ። ስለነሱ አምላኬን አመሰግናለሁ። ጌታ እግዚአብሔር ስም ለዘላለም ይቀደስ። እዚህ ሚዲያ ላይ ግብግቡን የሚፈልጉት ለቢዝነሳቸው ነው። እኔ ደግሞ ግብግቡን የምፈልገው ሰው ለማዳን ነው። ኦኬ እንጂ ምን ያደርግልኛል? ሰው ማይድን ከሆነ እግዚአብሔር በኤርሚያስ የማይሰራ ከሆነ ምን ያደርግልኛል? እነዚህ የምሰሟቸው ልጆች በሙሉ እዚሁ ሚዲያ ላይ ማገልገል ከጀመርኩ ጊዜ ጀምሮ እኔ ሚዲያ ላይ ማገልገል ጀምሮ የመጀመሪያ ልጅ የተወለደው በሙሉ ያውቃሉ። ባባ ዛሬ አትገባም እንደ እያሉ ሳለቅስ ሶፍት እያመጡ ይሰጡኛል። ልጆቼ እንኳን ምስክሮች ናቸው። እግዚአብሔር ስሙ ለዘላለም ይባረክ። አንዴ ጠብቁኝ ወገኖች፣ ከልጆቼ ጋር ልጸልይና እንውጣ። እሺ ኤርሚ ተባረኩ ወገኖች። ጌታ ኢየሱስ ይባርካችሁ። ታፕታፕ ኮፒ ሊንክ ሼር የምታደርጉ ተባረኩ። ማያዬ እንኳን ደህና መጣሽ። ጆዬ ኤፊ እንኳን ደህና መጣችሁ። ኤርሚ እስከሚመለስ ጆዬ አለክ ያለ ሰው ማውራት ይችላል። ከማንም ሰው አልበልጥም። እናንተ የተባረካችሁ የእግዚአብሔር ሕዝብ ናችሁ። ለእግዚአብሔር ክብር ይሁን። ጌታ ነው ያደረገው የሆነው ሁሉ ማለት ነው። ስለዚህ እኔም በተመለከተ በጣም አግናችሁ ተጽፉ እስቷው ከዛ ይልቅ የጌታን ስም እያገነናችሁ ጻፉ። ገና ነው እሱ ነው። ኦኬ ሌላ እሷንም በተመለከተ ስትናገሩ ምናልባት የዘለፋ ቃልን ባትጠቀሙ በጣም ደስ ይለኛል። ቴንኪው ለማለት ነው። ቀጥሉ። ጸጋ ይብዛላችሁ። እሺ ኤርሚ ትክክል ነው። እኔም ቅድም እያልኩ ነበር ኤርሚን ፕሮቴክት ምናምን ማድረግ ሳይሆን እውነትን ከመናገር አንጻር ነው። እዚህ ጋር ነገ እኮ ኤርሚ ቢሳሳት ኤርሚንም እንቆጣዋለን። እኔም ቢሳሳት ይቆጡኛል፣ ይገስጹኛል። ልክ አይደለችም መባል አለበት። ይሄ መታየት ያለበት እውነትን ከመነጋገር አንጻር ነው። ዳስት እና ደግሞ እሷ ያደረገችው ነገር ደግሞ ልክ እንዳልሆነ በጌታ አምና የዳነች እህት ናት። አካሄዷ ግን ልክ እንዳልሆነ ማወቅ መቻል አለባት። ልትታረም ይገባል። ከዚህ በኋላ ያ ያደረገችውን ነገር ማድረግ አይገባትም። በዛ ላይ ደግሞ እሷ የዋሸችውን ብትችሉ እውነትን ተነጋገሩ ስለሚል በእውነት እሷ የዋሸችውን ደግሞ በእውነት እንገልጣለን ማለት ነው። ኤርሚ ተቀበለናል። ግሎሪ ይቀጥል። እሺ ልቀጥልና ኦኬ አጠረጠር ላድርገው። እሺ ወደ አሁኑ ጉዳይ ግን ስመጣ ዮናስ ሙሉነህ ቤት እንባዋን እየረጨች ስትሰማ የነበረው አንድ ጉዳይ ነበረ። ፖስት ያደረኩት ቪዲዮ ይሄው የደወለልኝን ቁጥሩ 4 እያለ 1 2 3 እያለ ሲቆጥር ነበር። ያሁኑን ቪዲዮ ስክሪንሻት አድርጌዋለሁ። ያሁኑን የኤርሚንና 4 ሚስ ኮል ሚል ካለ ከላይ እስቲ ያሳዩኝ። አንድ አራት እንደ ያለው ነው ቁጥር አንችልም እኛ። እንዴት ነው ሲቆጠር? እንዴት ነው ሚቲን ብሬት ሚቲ እሺ ገብቶኛል። ሐሳብን ተረድቻለሁ። ግሎሪዬ በጣም ተረድቻለሁኝ። የለም 4 የለም። እኔም እሱን ፎከስ አድርጌ ያያየው ነበር። ስራ ላይ እንደሆንክ ገብቶኛል። እሺ እኔም እሱን ያያየው ነበር። የለም 4 የለም። እሺ ሌሎቻችሁ ሐሳብ ቤካዬ? እሺ ቀጥል። አንድ ቁጥር ጽፈሃል ከስር።
ያ መሲ የቀደም ያልኩትን መረጃ ወይ ማስረጃ ለማቅረብ ነው። የዮኒ ባክ ማድረግ ምንም እንዳይደለና ምንም ማለት እንዳይደለ ስታወራ ነበርና እሱን የግድ ማስረጃ ማቅረብ አለብኝ። እንደዚህ አይነት ሰው እንዴት ነው የጌታ ሴት ልትባል የምትችለው? እንዴት ነው እህትስ ተብላ ልትወሰድ የሚችለው? እኔ አልቀበልም እንደዚህ አይነት ነገር። በነገራችን ላይ ያው ስሙ ለምሳሌ ዮኒ ብቻ ማአት ሰው ወደ ጌታ መጥቶ እኮ ማአት ሰው ባካ አርጓል እኮ አይደለ? ማአት ሰው ጌታ አንትቶ ዮኒ ብቻ እኮ አይደለም እኮ ብርቅ ግልጽ አይደል? አሁን ደግሜ ላሰማችሁ ፈልጎ ዴማ ማአት ሰው ወደ ጌታ መጥቶ እኮ ማአት ሰው ባካ አርጓል እኮ አይደለ? ማአት ሰው ጌታ አንትቶ ዮኒ ብቻ እኮ አይደለም እኮ ብርቅ አሁንም ስሙ ማአት ሰው ወደ ጌታ መጥቶ እኮ ማአት ሰው ባካ አርጓል እኮ አይደለ? ማአት ሰው ጌታ አንትቶ ዮኒ ብቻ እኮ አይደለም እኮ ብርቅ። እሺ ያው እንግዲህ በደንብ አድርጋችሁ ስሙ። ቀደም እንዳልሽው ነው መሲ፣ ይሄ በጣም ሲሪየስ ጉዳይ ነው። በነገራችን ላይ ዮኒ የመጣበት ነገር ይታወቃል። ኤንድ ኤርሚን መታ በዚያ እንዲገኝ የፈለገችበትን መንገድ ይታወቃል። አሜሪካን ሀገር ሱቅ ለመክፈት ነው። አም ሶሪ ቱ ሴይ ቸርች አም ኖት ጎይንግ ቱ ሴይ ቸርች ማለት አልችልም። ሱቅ ለመክፈት ነው። በከፈተችውም ሱቅ ደግሞ ፎጣ ለመቸርቸር እንግዲህ ኑና ፎጣ ግዙ ምናምን ስትል ነበራል። ስለዚህ የተጠቀመችው ነገር ሁል ጊዜ እንደምለው የሆነ ሰው ጀርባ ላይ ተንጠልጥሎ ትራስትን ቢውልድ ማድረግ ነው አይደለ? ከዛ እንዲህ ፕሮፋይል ቢልድ ማድረግ ምናምን ሰዎች እንዲቀበሉ ለማድረግ የራሳቸውን ቴክኒክና ታክቲክ ነው የሚጠቀሙት። እሷ በዚህ እንትን የተካነች ናት። ልጅ ነፍስ ወደ ጌታ ሰው መጣ፣ ነፍሳት ዳኑ አልዳኑ፣ ባካረጉ አላረጉ ግድ አይሰጣትም። የምትፈልገውን ነገር ኪሷን እስካሳበጠላት ድረስ ከየትም ይሁን ምንም ይሁን ግድ የላቸውም ማለት ነው። ስለዚህ ሐሰተኛ ነቢ ናት ወይ? 100 ሳይሆን 400 1 ሚሊዮን % ሐሰተኛ ነቢይ ናት። በደንብ በርጋ አጭበርባሪ ናት። ሲቀጥል ደግሞ የወጣላት ውሸታም ናት። ለምሳሌ ውሸታም ስል ስድብ አይደለም። ውሸት ውሸት ነው። ውሸትን ውሸት እንላለን፣ እውነትን እውነት እንላለን። መጽሐፍ ቅዱስም ላይ እውነትን እውነት በሉ ሐሰትን ሐሰት በሉ ስለሚል ማለት ነው። እሺ ላሳያችሁ አንድ ቪዲዮ ደግሞ። ለምሳሌ እዚህ ጋር የሚጠይቃት ነገር አለ። በዚህ በምሰጠው በጨርቅ በራፊ ነው ምናምን በሚባለው ጨርቅ ጉዳይ የምትመልሰው መልስ አለ። ደግነቱ እንኳንም ቤካ ሆንኩኝ፣ እንኳንም ከሷ ጋር አብሬ ያገለግልኩኝ፣ እንኳንም ከሷ ጋር ተገናኘሁኝ። በነገራችን ላይ የሚያወራው ቤካ ዝም ብሎ ሳይሆን ፊዚካሊ ከሷ ጋር ተገናኝቶ ስላደረገው ነገር የአይን እማኝ የሆነው ቤካ ነው የሚያወራ በዚህ ጉዳይ። እንዴት ውሸታም እንደሆነች እንድታውቁ ስለፈልግ ማለት ነው። እቺ ሴት አሁን ለምሳሌ ነብይ ልጠይቅሽ፣ እኔ በውስጥ አውርተናል፣ ደውዬም ጠይቄሻለሁ። የተጸለየበት ጨርቅ አለ ብለሽ ኦፊሻሊ ፔጅሽ ላይ ለጥፈሻል። እሱም በተመለከተ ጨርቁን ልትሸጠው ነው እያሉ ብዙ ሰዎች እየተቀባበሉት እየሰደቡ አለ። ምንድን ነው? ስለ እሱ እስቲ ንገሪያቸው ምን እንደሆነ። ወይኔ አጠገቤ ቢኖር ደስ ይለኝ ነው። ከሌለም ችግር የለም። አይ ሀሳቡ ምንድን ነው? የሚሸጥ ነውስ? ዋጋው ስንት ነው? እስቲ ንገሪኝ። ጌታ ኢየሱስ መንፈስ ቅዱስ በሚያውቀው ተሽጦ እኔ አንድ ዕቃ ሽጬ አላውቅም። ስሙ፣ እኔ አንድ ዕቃ ሽጬ አላውቅም። ስሙ። ኦኬ። ፓስተር ዘማሪ እንዳለ ወልደ ጊዮርጊስ ካለ በዚህ ጉዳይ ራስህ ልትመሰክር ትችላለህ። ራስህ ፓስተር እንዳለ ወልደ ጊዮርጊስ አብረን ነበርን እንዳለ ወልደ ጊዮርጊስ። እንቀጥልሽ። አንድ ቀደም አልሸጥንም። እኔ እንደዚህ አይነት የሚዋሽ ሰው እንዴት አገልጋይ ተብሎ ሊጠራ እንደሚችል አላውቅም። እንዴት እህት ተብሎ ሊጠራ እንደሚችል አላውቅም። አምሶሪ በጭራሽ ነው እኔ እህት ብዬ ልጠራ ማልችለው። ተሳስታ ሊሆን ይችላል። አይደለም ተሳስታ፣ ሆን ብላ ቅድም እንዳልኳቸው የነበብኩት እንደ እግዚአብሔር ቃል በሮሜ ምዕራፍ 16 ቁጥር 17-18 ላይ እንዳለው ሀሳብ ማለት ነው። ኦኬ በቃ ጌታን አይታዙም። ለገዛ ሆዳቸው ለገዛ ኪሳቸውና ገንዘባቸው እንደሚሰሩት ማለት ነው። እና ሐሰተኛ ውሸታም ናት። ሸጠችልኝ ብሎ ሰው መጥቶ እኔን ይጠይቀኝ ማለት ነው። ምንም እኔ ጨርቅ የሚባል ጨርቅ ሸጬ አላውቅም። የኢየሱስ የስሙ ኃይል ጨርቅ ብለሽ ጻፊበት ብሎ የዛሬ 6 7 8 ዓመት 9 ዓመት ይሆናል ያ ቶታል ቸርች ዶክተር ያን የሰጠኝ ጊዜ ማለት ያን ቸርች እና
እሱ ጊዜ ነው እግዚአብሔር አዳራሹ ሞልቶ ዶክተር አብይ አዳራሹ ሞልቶ ምንድነው ይሄ ቤቱ ድንኳኑ ሞልቶ ነበር እና እግዚአብሔር ምን አለኝ በጣም ሰው መጥቶ እንዲህ ሲመለስ አልወድም በጣም ነበር ማለቅ ሰው ሞኝ አገልጋይ ነበርኩኝ በለየቀና ከዛ ጌታ ምን አልኩት ስሜ ጨርቅ ላይ ጻፊው አለኝ የኢየሱስ የስሙ ኃይል በይና አለኝ ይሄ ስሜን ጻፊበትና ሰው እኮ ገብቶ ማየት ይችላል ስሜን ጻፊበትና ለሰው ስጪው እንዳትሸጪው አለኝ ከሸጥሹ አልሰራበትም ካልሸጥሹ ግን ሰራለሁ አለኝ መንፈስ ቅዱስ ይኸው ዛሬ መንፈስ ቅዱስ ጌታ ይኸው አንደበቴን ይዝጋው ጌታ ፊት ነው የምናገረው እውነቴን ነው ማለት ጂሰስ ክራይስት ከዛ ሲለኝ ለምን አልኩት ስለው ጌታ ምን አለኝ ብሸጠው እኮ ለቸርች ኪራይ ብዙ ነገሮች ስንት ነገር አለ አይደል እንዴ ለብዙ ነገር ይሆናል ገንዘቡ ታዲያ ምን ታደርጊው ያኔ የገዙ ሰዎች አልሰራላቸው ማለት ነው በኪንግ ዊሊያምስ ታውንስ ዋራቦት ማለት በዚህ ልክ መዋሸት ለምን አስፈልገ ውሸት በቃ እንትን ነው ህይወቷ ነው ላይፍ ስታይሏ ነው በጣም ሲበዛ ውሸት አምናት በጣም ሲበዛ ገንዘብ የሰበሰብኩት 500 ራንድ የቸበቸብሽው ወረቀት ነበረ እሱ ማለት እሚተን ማያዝ ወይንስ እሱንም ገንዘብ እናንተ እኮ ስለማይታያችሁ ነው ይሄ በመንፈሳዊ ዓለም የሚታይ ነገር ልትይ ነው እንደዛ ነው እና በጣም ውሸታም ናት በነገራችን ላይ በጌታ ስም ለማጭበረበር አይኗን ማታሽ ሁለቴ ደግሞ ማታሰብ እንዲህ በቃ ጨፍን የምትፈልገው ነገር ለማግኘት ምንም ነገር ከማድረግ ወደ ኋላ ማትል ማለት ነው ስለዚህ እህቴ ናት ተሳስታ ምንም ተሳስታ አይደለም ሐሰተኛ አጭበርባሪ ነብይ ነኝ ባይ ናት እኔን በደንብ አድርጌ ነው የምናገረው አስረግጬ ነው የማወራው ማንም ሰው ከቸረቸረ ቸርቻሮ ምናምን ነገር አምጥቶ እዚህ አዳራሽ ውስጥ ገብቶ ምናምን ነገር ከቸበቸበ ሌባ ነው በቃ ሐሰተኛ ነው አይ አትበሉት ሐሰተኛ ሌባ አትበሉት ምናምን ብላችሁ ካላችሁ ኛም ሶሪ ሌባ ነው ደግሜ ያለው ቢኮዝ በጌታ ስም ማንም ሰው እየመጣ እያጭበረበረ የራሱን ኪስ እንዲያደልብ እኔ ቤካ በህይወት እያለው ህሊናዬን እስካልጣልኩ ድረስ አልቀበልም እኔ ወንጌል አማኝ ጄኒን ፔንቴኮስታል ነኝ እኔ ማንም ሰው ሌሎችን እየመጣ በጌታ ስም እያጭበረበረ የራሱን ገንዘብ ያደለበ ሆቴል እየሰራ እኔ የጌታ ነብይ ነው የጌታ ሰው ነው ልል አልችልም በዳ ገንዘብ ሆቴል የሰራ በዳ ገንዘብ ሆቴል የገነባ የተቀባ ነው እያለ ዘይት እየቸረቸረ የተቀባ ነው እያለ ጨርቅና ጨው እየቸረቸረ እየመጣ ሀብታም የሆነ በዳ ገንዘብ ጌታ ግዞት ነው ጌታ ለጎብኝቶት ነው አይደለም ሌባ ነው ዘርፎ ነው የዳ መቀነስ ዘርፎ ለጌታ አገልግሎት ምናምን መንግስቱ ስራ ብሎ የራሱን መንግስት የገነባ የራሱን ኢምፔሪያል እንትን ቢልድ ያደረገ በጌታ ስም የሚያጭበረብር ሌባ ነው መቼም ቢሆን ማልቀበለው ማልስማማው እንደነዚህ አይነትን ሰዎች ወንድም ብዬ ልቀበል አልችልም እህት ብዬ ልቀበል አልችልም ተስተዋል ብዬ ልቀበል አልችልም ሆን ብለው ኢንቴንሽናሊ ያደረጉት ስለዚህ እነሱ ጌታን ክለውታል ለጌታ ማልታመኑ መጽሐፍ ቅዱስ እንደዚህ ይላል ይሄው ቀደም ያነበቡትን ክፍል አንብብ ምንድነው የሚለው ምንድነው ያለው እንደነዚህ ያሉት ለገዛ ሆዳቸው እንጂ ነው ያዋል ለጌታ ለኢየሱስ ክርስቶስ አይገዙምና በመልካምና በሚያቆረብ ንግግርም ተንኮል የሌለባቸውን ሰዎች ልብ ያስታሉ ለሆዳቸው ነው ለጌታቸው አይደለም ስለዚህ ዕቃ ያመጡ እየቸረቸሩ ኖ ወይ የጌታ ሴት ነች ብዬ ልቀበል የጌታ ሰው ነው ብዬ ልቀበል ማንንም ነው ማልቀበለው እኔ ቀደም እንዳልኳችሁ በተለይ ውሃ ጨብጡ ምናምን የሚሏችሁ ቀደም ብያችኋለሁ በጨለማው መንግስት ዓለም ከዚያ በተቀበሉት ኃይል በተሰጣቸው ፕላንና በነገሯቸው መንገድ ነው እናንተን አንዳንድ ጊዜ ለነሱ መስዋዕት አድርጎ የሚያቀርባችሁ ይሄ አሁንም ሁሌ የምናገረው ነገር እቺ ዲዮ ለምሳሌ ቀደም ኤርሚ የተናገረው ነገር አለ ላሳያችሁ ለምሳሌ ኤርሚ የተናገረው ነገር ይሄው መረጃ ላቅርብ ደፋሮች ላቅርብ መረጃ ለምሳሌ ይሄው ኤርሚ የተናገረው ነገር እንደዚህ አይነት ሪስፖንድ ነው
እና የኢየሱስ ክርስቶስ ደም እላዩ ላይ የታተመበት እግዚአብሔር ይሄን ምን ያህል ድፍረት ነው! የኢየሱስ ደም እላዩ ላይ የታተመበት። አሁን እቺ ሴትዮ እህት እቺ ሴትዮ ተሳስታ እቺ ሴትዮ ኖ ወይ የመስቀሉ ጠላት ናት እቺ። ፊልጵስዩስ ምዕራፍ 3:18 አካባቢ አትንግ ይመስለኛል። የመስቀሉ ጠላት ናት እቺ። ሆዷ አምላኳ የሆነ የመስቀሉ ጠላት የጌታ ኢየሱስ ክርስቶስን ደም ያክፋፋች ለራሷ ጥቅም እንደፈለገች አድርጋ ያዋለች ደፋር ናት። ኤርሚ ቅድም እንዳለ ሁላችን እንደምትሉት ኢየሱስ ሲባል እኛ ልባችን ለኢየሱስ የተከፈተ ስለሆነ ኢየሱስ ሲባል ሁሉ ጊዜ በኢየሱስም ስለምንሸወድ ማለት የዋሆች ቀኖች ስለሆነ ማለት ነው። ማንም ሰው እየመጣ የፈለገውን ነገር እያደረገ በዚህ ስለዚህ ሴትዮ በምንም አይነት መንገድ እህት ልትባል አትችልም። ሌባ ናት፣ አጭበርባሪ ናት። አምሶሪ ትወጣት ህዝቡ እጁ ላይ ሲያደርግ ተአምራት ይሆንለታል ብሎኝ ተቀብያለሁ። ጀስት ነው የሚነግረኝ ጌታ እንደሚረዳኝም በዚህ አስባለሁኝ። እና አንድ እህት ትልቅ ቦታ ላይ ይሄንን ሪስፖንድ አድርጋ ገብታ አይቻለሁ። ፎቶ አላሳያችሁ እችላለሁ። ከትላልቅ ሰዎች ጋራ ፎቶ ተነስታ አይቻለሁኝ። ይሄንን ነገር ሰብራኔ እንደዚህ አይነት ሪስፖንድ ነው እና የኢየሱስ ክርስቶስ ደም እላዩ ላይ የታተመበት እግዚአብሔር ይሄንን ህዝቡ እጁ ላይ ሲያደርግ ተአምራት ይሆንለታል ብሎኝ ተቀብያለሁ። ጀስት ነው የሚነግረኝ ጌታ እንደሚረዳኝም በዚህ አስባለሁኝ። እና አንድ እህት ትልቅ ቦታ ላይ ይሄንን ሪስፖንድ አድርጋ ቆይ ወንድምነት ቆይ ሎክ ያኔም ተናግሬያለሁ ይሄን ነገር ዛሬም ልድገመው። ከ7 ዓመት በፊት በዚህ ጉዳይ ላይ ነው አጽንኦ ሰጥቼ የተናገርኳት። የኢየሱስን ደም እሷ በያዘችው ፕላስቲክ ላይ አድርጌበታለሁ ብላ በሚል ማለት ነው። እና ይህንን ሪዝባንድ ያደረገች አንዲት ሴት ከትልልቅ ሰዎች ጋራ ሁሉ ጭምር ፎቶ ተነስታ አለ። እና ምን እያለች ነው? ይህንን ሪዝባንድ ብታደርጉ ከትልልቅ ሰዎች ጋራ ሁሉ ጭምር ትሄዳላችሁ፣ እንደ ሞገስ ይሆናችኋል ነው። ይሄ በጣም በክርስትናው ዓለም ወንድሞች እናቶቼ በጣም ሪቴት የሚያደርግ ሰቅጣጭ ጸያፍ የሆነ ነውር መጨረሻ ማለት ይሄ ነው። እኛ በኢየሱስ ክርስቶስ ደም አይደለም አንድ ቦርጫምና ባለ ሀብታም ሰውዬ ጋር አብሮ መቆምና ፎቶ መነሳት አይደለም። በኢየሱስ ክርስቶስ ደም በኤፌሶን መልእክት መጽሐፍ ምዕራፍ 2 ላይ እንደውለው የሚለው እናንተ ግን በፊት ርቃችሁ የነበራችሁ አሁን ግን በክርስቶስ ኢየሱስ ደም ሆናችሁ ቀርባችኋል ይላል። ወደ ማን ይቀርብ ነው? ወደ አብ፣ ወደ ቅዱስ እግዚአብሔር አብ ይገናኛል። በእግዚአብሔር መንግስት ውስጥ እንደዚህ አታድርጊ ነው። እሷም እንደዚህ የማደርገው ነገር ካለ እንደዚህ አይነት ሽቀላ ንግድህን አቁም ነው ማለት ያለባት። ትበርብር፣ ትጠይቅ፣ ከሩቅ ከቅርብ ማለት ነው። እንደዚህ የማደርገው ነገር ካለ ነው ይሄንን አቁም፣ የእግዚአብሔር ቃል አይፈቅድልም። በሁለቱም ኪዳናት የተከለከለ ነገር ነው የምታደርገው። በአባቶቻችን በነቢያቱም በሐዋርያቱም ዘመን ያልተደረገ ድርጊት ነው የምታደርገው ብላ ትበለኝ ፈልጋ አግኝታ ማለት ነው። አታገኘኝም። በዛ መንገድ በማጭበርበር መንገድ አታገኝ። ኦኬ። ስለዚህ እንደዚህ ተብሎ የሚባል ላስቲክ ላይ ደም አተሜበት ምናምን ነገር እኛ ደሙ ላስቲክ ላይ ሳይታተም ጨርቅ ላይ ሳታተሚው አንቺ ደሙ የእግዚአብሔር ልጅ ደም ያመንኩት ጊዜ የኔ ጌታ ለዘላለም ስም ይባረክ። እጄ ሁሉ ተንቀጠቀጠ። እናንተ መኪና መሪ መያዝ ሁሉ እስኪያቀተኝ ድረስ የእግዚአብሔር ልጅ ደም ብርቱካን በላስቲክ ላይ ሳታተመው እንትና በወረቀት ላይ ሳያተመው እንትና በጨርቅ ላይ ለጥፌዋለሁ ብሎ ሳይለን የዛሬ 28 ዓመት ጌታን በተቀበልኩ ቀን የኃጢአት ስርየቴን ሰጥቶኛል። ከአብ ዘንድ አቅርቦኛል። ከአብ ዘንድ አቅርቦሻል እህቴ፣ ከአብ ዘንድ አቅርቦሃል። ነውራችን፣ አበሳችን፣ በደላችንን፣ ኃጢአታችን ታጥቦ መታረቅን አግኝተናል። እነንተና በጨርቅ ላይ በወረቀት ላይ አትመነዋል ብለው ሳይሉ ማለት ነው። ስለዚህ ከአንድ ቦርጫም ሰውዬ ጋር ፎቶ ለመነሳት ብዬ የኢየሱስ የስሙ ኃይል ያለበት ጨርቅ የኢየሱስ ደሙ የነካው ሪዝባንድ ደሙ የነካው ነጠላ እየተባለ ቁርጥራጭ ነገር እጄ ላይ ሳይገባ ለዘላለምም አይገባም።
ቁርጥራጫችሁን ይዛችሁ እዛው ትቀመጣላችሁ። ቁርጥራጫችሁን ይዛችሁ ማለት ነው። የኢየሱስ ደም ላይ ቁርጥራጫችሁን አትሰፉትም። ይሄን ባላደርግ እግዚአብሔር ይፋረደኛል እኮ በዘመኔ ሁሉ ማለት ነው። እንደነኛ አይነት ሐሰተኛ ሰዎችን እንደሚያደርጉ ነጋዴዎችን እነሱን ሁሉ ጭምር ለመቃወም በጽድቅ ቃል ለመቃወም ጭምር ነው እግዚአብሔር የጠራኝ። ቁርጥራጫ መንፈስ ከአንዱ ስታስጥላቸው ሌላው ጋር ይመጡላል። በሚቀጥለው ጊዜ ጠብቅ። ነጠላቸውን ቀሚሳቸውን ያረጀባቸውን አይጥ የበላባቸውን ቀሚስ ሁሉ እየቀዳደዱ እኔ የለበስኩት ቀሚስ ነበር ይገርማችኋል፣ እዚህ ላይ በራእይ ጌታ ሳይቶኛል ቀሚሳቸውን ሁሉ እየቀደዱ ሊሸጡልህ ማለት ነው። ከዛ ሲቀጥል ወደ ቡታንታም ሊሄዱ ይችላሉ። ግልጽ አይደለም እንዴ አማርኛ? ይሄዱላል። አንተ አሜን አሜን ብለህ የምትል ከሆነ እዚህ መርካቶ እንደተቀመጠ ገሪባ ቃልቻዎች ማለት ነው የፀሐዩ አናታቸውን ሲመታቸው በሚርቃና እንደሚሉት ሊሸጡልህ ይችላሉ። አትጠራጠር። ወንዱም ካልሲው ሊሸጥልህ ይችላል፣ ሴቷም ፓንቷን ልትሸጥልህ ትችላለች። በቁርጥራጭ መንፈስ የተለከፈ ትውልድ ማለት ነው። አለቅልቃችሁ ድፉት አልኳችሁ። እንደዚህ አይነት ነገር አቁሙ። ለዚህ ነው ቅዱስ እግዚአብሔር አብ ከእናንተ ጋር እንዲሰራ መንፈስ ቅዱስ እንዲሰራ ከፈለጋችሁ ክብር ስጡ ለእግዚአብሔር ልጅ ደን። የስሙ ኃይል ጨርቅ ላይ ስለሆነ አይደለም። እሺ የስሙን ኃይል ስታምነው ራሱ በቃ ስሙ ራሱ ያድናል። ቴንኬን ያባት ስሙ ራሱ ገላግሌን ያድናል። ስሙ ብቻ ምን ጨርቅ ላይ ተለጥፎ ወረቀት ላይ ስታምፕ ተደርጎልህ ነጠላ ላይ ተሰፍቶልህ ጃኬት ላይ ተለጥፎልህ አይደለም። ስሙን እመን ቀጥታ። ቴንክ ዩ ቤኬ ጀመርኩት እኮ ስብከት እኮ ገባው። ቀጥል። ቴንክ ዩ ወይ ወንድም ተባረክ አባ ኮስታው ራሱ ደስ ስለሚለው በነገራችን ላይ እሺ ሰምታችሁታል። እንግዲህ ሌላ ማስረጃ ማቅረብ ይችላል። አሁንም አቋሜ ይታወቅልኝ። በምንም አይነት መንገድ እንደዚህ የጌታን ነገር ለራስ ቅድም የከፈትከውን እዚህ አሜሪካን ያለው ሀገር ያለው ቸርች መቼ ጀመረ ስትባል በጥምቀቱ ቀን የጀመረው ብላለች አይደል? 2011 ላይ ከሆነ ይሄ ማስታወቂያ የተሰራው ዶክተር አብይ አህመድ ወደ ስልጣን ከመጣ በኋላ በጣም አጉልታ የሰራችው የቤተክርስቲያኗ ማስታወቂያ ነው ማለት ነው። ቀኑን አገናኘኸው? 2010 ላይ አይደል እሱ የመጣው? አዎ ሰቼ በጡታ በቃ በሱ ታወቀች። አሁን ይሄ በጣም ዴቨሎፕድ ሆኖ የተሰራ ማስታወቂያ ነው ማለት ነው። ቀኑን ትዝ ስላለኝ ነው። በቃሽ ቀጥል። እዚሁ ነው የመጣልኝ እንጂ መረጃ ኖሮኝ አይደለም። ያያችሁ ነው ግሎብ ቲቪ የማይወልዱ ሲወልዱ ከ10 ምናምን ዓመት ቀን ያስቆጠረ ነገር ሲሆን አይቻለሁ። ሁላችሁም ፍሩት ይዛችሁ ነው ፍሩት ፍራፍሬ ይዛችሁ ነው። በቃ ፍራፍሬ ይዛችሁ ነው። በዛ ጸልያለሁ። እግዚአብሔር በሕይወታችሁ ውስጥ ሚራክል ያደርግላችኋል። ልጅ የምትፈልጉ በልጅ ጥያቄ ያላችሁ፣ በተለያየ ችግር ውስጥ ጥያቄ ያላችሁ በየትኛውም ዓለም ኑሩ፣ አሜሪካን፣ ካናዳ፣ አውሮፓ፣ አፍሪካ የትኛውም ዓለም ልትሆኑ ትችላላችሁ። ስለዚህ ይሄ ዘመን ይሄ ቀን እንዳልፋችሁ ጌታ ተናግሮኛል። በቃ እግዚአብሔር በህይወታችሁ ውስጥ ታላቅ ሚራክል እግዚአብሔር ያደርግላችኋል። ለተከታታይ ለ1 ወር የሚቆይ አርብ ቀን ለእናንተ መጸልይበት ቀን ይኖረኛል። በፍሩት መጸልይበት ቀን ስለሆነ እግዚአብሔር ስለተናገረኝ በዩቲዩብ ለምትመለከቱኝ በዓለም ውስጥ ላላችሁ ሰዎች በአጠቃላይ እግዚአብሔር በህይወታችሁ ሚራክል አደርጋለሁ ብሎኛል። እግዚአብሔር በህይወታችሁ ውስጥ ተአምር ያደርጋል። ፖም ይዛችሁ ብትመጡ አሪፍ ነው። ካልቻላችሁ ደግሞ የቻላችሁትን ፈልጋችሁ የምትፈልጉት እንዴ ወንዱ እኮ ከታች አናናስ ይቻላል ይላል፣ እንትን ቲማቲም ይቻላል በሙሉ ይጽፍላል ከታች። ለሚጸንሱ እንጂ ለሚያጸንሱ አልተባለም መልእክቱ። እያደመጣችሁ ለማለት ነው። ሎዚ ያላገባችሁማ አትችሉም። አንቺ ቅድም አሁን ምንድነው ሀባብ ይቻላል ያለች ሎዚ አሁን ብትል ጥሩ ነው። ይቻላል ግን አጠቃላይ ይቻላል ብላለች። ግን ደግሞ ላላገቡ ነው የተባለው።
ሶሪ ላገቡ ነው የተባለው፣ ላላገቡ አይደለም። ኦኬ እንትን ድብልቅልቅ አደረጋችሁት እንጂ መልእክቱን በትክክል እንስማበት። እሺ ቀጥሉ። ከታች እኮ ፍጅቱን አላየህም አንተ፣ ኮሜንት ላይ አላያችሁም። እና ቴንክ ጆይ ግን አሳከል በእውነት በጣም አናናስ ይቻላል አላለም? አይ ወንድምነት እኔ ለአንተ ለጆን እኔ አዝዤልሃለሁ። ግማሽ ኪሎ ሚጥሚጣ ቃሪያ ነው መብላት ያለብህ ለአንተ፣ በሱ ነው። ይሄን የኔ መገለጥ ነው። ጆ ብቻህን ግማሽ ኪሎ ሚጥሚጣ ቃሪያ የሚፋጀውን ማለት ነው። እሱን ያለ እንጀራ ብላው፣ ሸጋ ነው አሉ ያሽራል። ኤርሚ መንታ ለሚፈልግስ እየተባለ ነው። እኔ አይመለከተኝም። እዛው እንደዛ መገለጡን የሚናገሩ ጋር ጠይቁ እንዴ። እኔን ተውኝ በመድኃኒዓለም። ግማሹ ዱባ ልጬ ተዘጋጅቻለሁ ይላል። አንተ እኮ ላይ ኮሜንት ከፍታለህ እንጂ እታች ነው ያለው። እንትኑ ሰው ታች ነው ያለው። እታች እየተጨፋጨፈለ ነው። ዱባ ልጬ ተዘጋጅቻለሁ ይላል። ግራዋ እንዳትለን እንጂ ይላል። ወይኔ በጌታ በኢየሱስ እንደዚህ ስቅ ያላቅም በእውነት ጆና ሎዛ ጌታ ምሕረት ያርግላችሁ። ወዲያ ራስ ዲያቆን አንተ ዛሬም ሽምብራ ላይ ነህ አይደል? ያኔም ገዳም ሽምብራ ስትበላ ነበር፣ አሁንም ሽምብራ ትላለህ። እስቲ ትንሽ ቀየር አድርገው። አይሱት ወደ ጥራጥሬ ገባል። ደግሞ ካናዳ ላይ ሆኖ ሽምብራ ይልልሻል ይሆንሻል። ይሄ እኮ ሌላ እንድምታ አለው ይሄኛው። ቀየር አድርገው። ገዳም የበላው ይበቃል። ያኔ በሽምብራ አሁንም በሽምብራ እንደዛ አይቻልም። ቆጮ ሲላል ካናዳ የስንዴ ሀገር እንጂ ሽምብራ ሀገር ነው ሲባል አልሰማሁም። ካናዳ ሆኖ በሽምብራ ሲቻላል ኤርሚ ይለኛል። አይሽ እዛ ገዳም የለመደው እሱ ሽምብራ ነበረ ድሮ ማለት ነው እኮ። አሁንም ጴንጤ ሆኖ ሽምብራ ይላል። ሌላ ነገር ቀይር። ቀጥል ወይ ካ እሺ አረስ ባንክ ዛሬ እሺ እግዚአብሔር በሕይወታችሁ ያልተጠባበቃችሁትን ሚራክል ያደርግላችኋል። የስራ በር የምትፈልጉ የስራ በር ይከፈትላችኋል። ጥያቄ ያለባችሁ ሰዎች ጥያቄያችሁ መልስ ያገኛል። አዳዲስ ምዕራፍ ውስጥ መግባት ትጀምራላችሁ። ጥር 10 2011 ያ እንግዲህ እንደሰማችሁት ነው። ቅድም እንዳልኳችሁ ተመሳሳይ ነው። በቃ ሜሴጄ ማንም የትኛውም ነቢይ ነኝ የሚል ሰው ካለ እንደዚህ ፍራፍሬ ያዙ ምናምን ብሎ ካሏችሁ ፕሊስ እባካችሁ ወንድሞቼ እህቶቼ፣ በተለይ አረብ ሀገር የምትኖሩ እህቶቼ፣ በተለይ አረብ ሀገር ያላችሁ እህቶቼ እሺ። ነገር ግን ሐሰተኛ ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳን ክደው የሚያጠፋንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ንፏቄን አሽትከው ያስገባሉ። ስለዚህ እነኚህ የዋጃቸውን ጌታ እንኳን የሚክዱ ደፋሮች ናቸው።
ስለዚህ ጌታን የሚክዱ በሚያደርጉት አስነዋሪ ነገር ከቶ የማያፍሩ የማይጸጸቱ ከትላንት ይልቅ የዛሬው የባሰ ከዛሬው ይልቅ ደግሞ የነገው የሚብስ አይነት የህይወት ስርዓት የሚከተሉ ስፔሻሊ በወንድሞች በእህቶች መካከል መከፋፈል እንዲፈጠር እያደረጉ ቅን ሴቶችን፣ ቅን እህቶችን፣ ቅን ወንድሞችን በሚያባብል ቃል እያታለሉ የእነርሱ ባሪያ አድርጎ በመግዛት ነው አብዛኛውን ጊዜ እንትናቸውና ጌታን አይደለም መቀለላቸው ጥቅም ነው የሚያገለግሉት እነኚህ ሰዎች። እነዚህን ሰዎች በምንም አይነት መንገድ እኔ የተሳሳቱ ወንድም እህቶቼ ብዬ ልቀበላቸውን አልችልም። በነገራችን አልችልም። ለጌታ ያልታመነ ኦኬ እንደ ጌታ ፍቃድ ያላገለገለ ገንዘቡን ሆዱን የዚህን ዓለም ነገር አስበልጦ ያየ ለዚህ ዓለም ነገር በትጋት የሚሰራ ሰው እኔ ወንድምህ ሊሆነኝ አይችልም። ስፔሻሊ በጌታ ስም ያጭበረብር። አዎ ምናልባት በእነሱ በኩል የሆነ ነገር ሆኖ ሊሆን ይችላል። ያ ስለሆነ ግን እነሱ ትክክለኛ ወይ ደግሞ እውነተኛ እግዚአብሔር ነቢይ ናቸው ግማት አይቻልም። ማቴዎስ 7:15 በግልጽ ይነግረናል። በተለይ 21 ላይ ጌታችን ኢየሱስ ክርስቶስ በግልጽ አስተምሮናል። እነዚህ ክፉ እና ሐሰተኛ ነቢያት ባህሪያት ማለት ነውና ራሳችሁን ጠብቁ ወንድሞቼ እህቶቼ። ውሃ ያዢ ማነሽ ራስሽን ያምሻል፣ ውሃ ያዢ እንዳትይዢ። ውሃ ማነሽ ሆድሽን ይቆርጥሻል፣ ውሃ ያዢ አትያዢ። እንዴ እግዚአብሔር መንፈስ ነው፣ በሁሉ ቦታ የሚገኝ አክሰስ ሊደረግ የሚችል አምላክ ነው። እሱ አንቺን ለመፈወስ በውሃ በኩል ማለፍ አይጠበቅበትም። እንዴ አይጠበቅበትም። ደግሞም አስቡ፣ በደንብ አስተውሉ። እጅ በመጫን ትጸልያለች በዕለቱ ምናምን ይባል። እጅ በመጫን ይጸልያል በዕለቱ ይባል። ምንድነው እጅ መጫን? ምንድነው እጅ መጫን? እንትና ይከሌ በዛን ጊዜ እጅ በመጫን ታገለግላለች ያገለግላል በመጫን። ኧረ እኔ አትጭንብኝም። እኔ አም ሶሪ እኔ እጅ ብጭኑብኝ የሚጭኑብኝ የቤተ ክርስቲያኔ መሪዎች ናቸው፣ ሽማግሌዎች። መጋቢዬ ነው እጅ በመጫን እንጂ አም ሶሪ እኔ አልቀበለም እንደዚህ ነገርና ደፋሮች በጌታ ስም ያጭበረበሩ የራሳቸውን ገንዘብ የሚያካብቱ በድሃ መቀነት ኪሳቸውን የሚያደልቡ ሀብታሞች እነርሱ የኔ ወንድምና እህት ሊሆኑ አይችሉም። መሆን ከፈለጉ በድሃ ገንዘብ ያከማቹትን ገንዘብ የሰሩትን ፎቅና የገዙትን ሌክጀሪ መኪናዎች ሽጠው ለድሃ ያውሉ። ከዛ የኔ ወንድምና እህት ይውላሉ እንጂ በጌታ ስም የድሃ መቀነት ሰፍቶ ዘርፉን አጭበርብረው ፎቅና ምናምን ነገር ሆቴል ከገነቡ በኋላ እኔ የጌታ ሰው የጌታ ነቢይ ምናምን ብዬ ልቀበል አልችልም። የኔ አቋም ነው። እንደ ወንድም አላያቸው የጌታ ነገርን በእነሱ ላይ አለ ይሰራባቸዋል ብዬም አላምንም። እኔ አላምንም። ታለች በፍሩት የሚጸልይ በፍሩት ኦኬ እሺ። የእግዚአብሔር ቃል ቆላስይስ 3:17 ምን ይላል? በፍሩት እጸልያለሁ እያለች ነው እሷ። የእግዚአብሔር ቃል ወደ ቆላስይስ ሰዎች ምዕራፍ 3 ከቁጥር 17 ላይ ምን ይላል? እግዚአብሔር አብን በእርሱ እያመሰገናችሁ በጌታ በኢየሱስ ማለት ነው በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። በፍሩት ሳይሆን የሚጸለየው በጌታ በኢየሱስ ስም ነው። በፍሩት አይጸለይም። በቃልም ሆነ በተግባር ይለዋል አዲሱ መደበኛ ትርጉም። እዚህ ጋር ደግሞ በቃልም ሆነ በስራ እኛ ወንጌላውያን ስንበላ በጌታ በኢየሱስ ስም ምግብ ባርከን አመስግነን ነው የምንበላው። ስንጸልይ በጌታ በኢየሱስ ስም እያለን ነው የምንጸልየው። ምንም ነገራችን ስናደርግ በጌታ በኢየሱስ ስም ነው የምናደርገው አይደል? አዎ። አሁንም በጉባኤ ይጸለያል። በምንድን ነው የሚጸለየው? በፍሩት አይደለም፣ በጌታ በኢየሱስ ስም ነው የሚጸለየው። በቃልም ሆነ በተግባር የምታደርጉትን ሁሉ አንዳንድ እንኳን አላለም፣ ሁሉ በጌታ በኢየሱስ ክርስቶስ ስም አድርጉት። ትልቅ ነገር እኮ ሚስ አድርገን ማገልገል አንችልም። በነቢያት
በአባቶች በስሙ ንስሐና የኃጢአት ስርየት እንደሚሰበክለትና እንደሚነገርለት በስሙ የኃጢአት ስርየትና ንስሐን እንደሚሰጥ የተነገረለት ስም ኢየሱስ ይባላል። ፍሩት አይደለም፣ በፍሩት አይደለም። ንስሐና የኃጢአት ስርየት እንዲሁም የስጋ ፈውስ ያለው የምታደርጉትን ሁሉ በኢየሱስ ስም አድርጉት ነው የተባለው። እህታችን ግን ምን አለች? በፍሩት እጸልያለሁ፣ በእለቱ በፍሩት እጸልያለሁ። ስተሻል። ታረሚ። የሚጸለየው በጌታ በኢየሱስ ስም ነው። አሁንም እንናገራለን። ቴንኪው ቤካዬ። አሁንም እንናገራለን። እኛ ሰውን የመስበር ሰውን የመክሰስ አይደለም አላማችን። እሷ ያደረገችው ይብሳል። ወንድሟ ኤርሚ እውነት ጨቅጭቋትም ቢሆን እውነት አሳዝኗትም ቢሆን ወንድሜ አያችሁ ስልክ አላቸው፣ እርስ በርስ መደዋወል ይችሉ ነበር። ወታ ግን አደባባይ ላይ ያደረገችው ነገር ትክክል አይደለም፣ ከሷ የሚጠበቅ አይደለም። እያገለገለች የመጣችበት መንገድ እንደነገርኳችሁ እኔ እንኳን ስቲል ነው እቀበለው ነበር አገልግሎቷን። ነገር ግን መረጃን የደረሰኝ ማስረጃን የደረሰኝ ልምምዱ ግን ሌላ ነው። ስለዚህ አንድ ለኢትዮጵያ ወንጌላውያን አማኞች ለህብረቱም ለካውንስሉም መልእክት አለኝ። መልእክት እንደዚህ እዚህ ፕላትፎርሙ ላይ እንዳለን አገልጋዮች መልእክቴን እንደ አገልጋዮቹ ሁሉም በእኔ ሀሳብ እንደሚስማሙ ስለማምን ለካውንስሉ ለህብረቱ መልእክት አለኝ። ሁለተኛ ደግሞ ለወንጌል አማኝ በተለይ ነቢያት ቸርች ሄዳችሁ ለምታመልኩ ወንጌል አማኞች ለካውንስሉና ለህብረቱ ያለኝ መልእክት እባካችሁ ነብይ ነን ብለው በሀገራችን ላይ እንደ አሸን ፈልተዋል። የነቢያትን ጸጋ እንቀበላለን። እኔ በነቢያት ጸጋ ይሰራል ብዬ አምናለሁ፣ እቀበላለሁ። አይሰራም አልልም። ያ ማለት መንፈስ ቅዱስም የለም ብሎ መካድ። ነገር ግን መታየት አለበት፣ መመርመር አለበት። እምነታችን መሰደብ የጀመረው እነዚህ ነቢያቶች ከበዙ በኋላ ነው። ማን ኦርዴን እንዳደረጋቸው አይታወቅም። ራሳቸውን በራሳቸው ኦርዴን ያደርጋሉ። የሚያሰድቡ ልምምዶች፣ ከመጽሐፍ ቅዱስ የሆኑ አካሄዶች ወንጌላውያንን እያስነቀፉና የእግዚአብሔርን መንግስት እያሰደቡ የጌታ ኢየሱስን ክርስቶስ ስም እያግፋፉ እዚህ ደርሰናል። ህብረቱ ካውንስሉ አሁን ህብረቱም ላይ አዲስ ሰው እንደተቀየረ አውቃለሁ። ካውንስሉም ላይ እንደዛው ይመስለኛል። ይቀጥሉ ይሁን ይቀየሩ ካውንስሉ ላይ እርግጠኛ አይደለሁም፣ ግን አዲስ ምርጫ ተደርጓል። ካልሆነ ምንድን ነው የምትሰሩት? እንደ ህብረትና እንደ ካውንስል መሪ ከመንግስት የሚለቀቅላችሁን ጥቅም ብቻ እየተጠቀማችሁ የሚሰጣችሁን መኪናና ምናምን እየተጠቀማችሁ የአገልግሎት ጊዜያችሁን አስቆጥራችሁ ብቻ እንድትጨርሱ አንፈልግም። ይሄ ነገር እንዲጠራልን እንፈልጋለን። አንደር ከቨር የሆነ አሰራር እንዲኖራችሁ እንፈልጋለን። የምታጠኑበት መንገድ እንዲኖራችሁ እንፈልጋለን። ይሄ በጣም መታየት አለበት። ካውንስሉም ህብረቱም በአንድ ላይ ተያይዞ ተጨባብጦ ሊሰራው ይገባል። ይሄ እንዲሰማልን እንፈልጋለን። ከዛ በተረፈ የነቢያት ቸርች ሄዳችሁ የምታመልኩ የነቢያት ቸርች አባል የሆናችሁ ሰዎች ጌታ ኢየሱስን ተመልከቱ። መመልከት ያለባችሁ ጌታ ኢየሱስን ነው። አይናችሁ መጣል ያለበት ጌታ ኢየሱስ ላይ ነው። ቅድም እንደተነገረው እረግማለሁ፣ ይሄው እኔን በድሎ ስለሄደ ነው ያልተሳካለት፣ እንደዚህ ያደርጋለሁ የሚባል ነገር አለ። የለም፣ እንደዛ ብሎ የለም። አርነት ወጣችኋል በክርስቶስ። ሊያስራችሁ የሚችል የሰው ኃይል የለም፣ የሰው ማንነት የለም። በነፃነት እንድንኖር ክርስቶስ ነፃ አውጥቶናል። አሁን እኛን ማሰር የሚችል ኃይል የለም። በእርግማን ስር አይደለንም።
ኧረ እሱማ የእግዚአብሔር ሰው እንትን እንዳይል፣ ኧረ እሱማ ከተናገረ፣ ኧረ እሱማ በቃ ካዘነብህ ምናምን የሚባል ነገር አለ። ኖ የለም። እኔም አገልጋይ ነኝ፣ እኔም ካህን ነኝ በእግዚአብሔር ፊት፣ እሱም ካህን ነው። አለቀ። ነቢያት ቸርች የምትሄዱ ወገኖቻችን በፍርሃት ቀንበር ስር ናችሁ ያላችሁት ስለማቅ። አብዛኞቻችሁ በፍርሃት ቀንበር በመንቀጥቀጥ ኖ እንዳትንቀጠቀጡ። የምትንቀጠቀጡት ለጌታ ለኢየሱስ ክርስቶስ ነው። ለስሙ ኃይል ነው የምትንቀጠቀጡት። አይ የእግዚአብሔር ሰው እኮ እንዳይሰማ፣ የእግዚአብሔር ሰው ይሄንን ከሰማ እነሱም ደግሞ እገሌ እኔን ገፍቶ ስለሄደ እንዲሆኗል እንደዚህ ትሆናላችሁ ይሏቸዋል። ኖ የለም። ምን ስለሆነ እሱ ካዘነባችሁ እንዴ የወጣ ነው። ከዛ አይደል እንዴ ተመልሰ ነው ወደ ግብጽ ሽንኩርት ኖ የወጣ ነው እኮ ቅስፈት ትቀሰፋላችሁ እንትን ተባላላችሁ ከተባለበት ነው። አርነት ወተ ድጋሚ ወደ ኋላ ኖ በጭራሽ። ይሄንን እንዳታስቡት። ካልሆነ ትክክለኛ መስመር ላይ አይደለም። ተመለሱ ወደ እናት ቤተክርስቲያኖች፣ ወደ ሙሉ ወንጌል፣ ወደ ቃለ ሕይወት፣ ወደ መሰረተ ክርስቶስ፣ ወደ ገነት ቸርች፣ ወደ አማኑኤል ህብረት፣ ወደ እነዚህ ቸርቾች፣ ወደ ቀደምት ቸርቾች ተመለሱ። በእንደዚህ አይነት ተይዛችሁ ከሆነ እስራት ውስጥ ናችሁ። እስራት ውስጥ ናችሁ። ይሄ ልክ አይደለም። የዚህ ላይቭ መደምደሚያ ይሄ ነው። በነገራችን ላይ ካውንስሉ በትክክል ህብረቱ በትክክል እዚህ ነገር ላይ እንዲሰራ እንፈልጋለን። እንግዲህ ዛሬ የተናገርነው በሀገር ደረጃ የተዋሸ ትንቢት ነው። በሀገር ደረጃ የተዋሸ ትንቢት ተናግረናል በማስረጃ። በዚህ ከቀጠለ ወዴት ነው የምንደርሰው? እኔ እመኑኝ፣ ጥናት ስሩ። በእውነት አብዛኞቻችሁ መሄድ የምትችሉ ጥናት ስሩ። በፍርሃት ቀንበር ስር ነው ያሉት አብዛኞቹ። እየፈሩ ነው ያሉት አብዛኞቹ። መላቀቅ እየፈለጉ እንኳን አይላቀቁም። ለምን ይረግመኛል? ለምን ትረግመኛለች? እሱ ካዘነብኝ፣ እሷ ካዘነችብኝ የሚባል ነገር አለ? የለም፣ እንደዛ ብሎ ነገር የለም። አንዳንዴ የማንናገረው በጣም ብዙ ነገር አለ። መውጣት የሌለባቸው ነገሮች ስላሉ ማለት ነው። ብንናገር ሁሉም ምንድነው ሆድ ባዶ ይቀራል ነው የሚባለው። አንዳንድ የማይናገሩ ሶሻል ሚዲያ ላይ መውጣት የሌለባቸው ነገሮች አሉ። ነገር ግን ነቢያት ቸርቾች የሚሄዱ ዘመዶች ያሏችሁ፣ ራሳችሁን የምትሄዱ ሰዎች በነፃነት ልትሄዱ ይገባል። ያለ ፍርሃት ልትሄዱ ይገባል። ያለ ፍርሃት ህብረት ልታደርጉ ይገባል። በእስራት ውስጥ ሆናችሁና በግዴታ ግን ከሆነ እናንተ ራሱ ገና ነፃ መውጣት ይጠበቅባችኋል። ጌታን በመለቀቅ እያመለካችሁት አይደለም። የጌታ ዋጋ አልገባችሁም። ነፃ ያወጣችሁ ኃይልን ገና አልተረዳችሁትም። ይሄን መልእክቴን እንድትረዱኝ ይፈልጋለሁ። እዚህ የሰማችሁና ያልሰሙ ዘመዶችና ጓደኞች፣ የቅርብ ሰዎች ያሏቸው ይሄን መልእክት አስተላልፉልኝ። ከዛ በመቀጠል እህታችን ብርቱካን እግዚአብሔር ልቦናሽን ይመልስ። በቃ አንቺ ትክክለኛ እግዚአብሔር አገልጋይ ከሆንሽ ያደረግሽው ነገር ይጸጽትሻል። ይቅርታ እንደምትጠይቂ ተስፋ እናደርጋለን። የተናገርሽው ነገር ውሸት ስለሆነ ማለት ነው። ከዛ በተረፈ እንጸልይልሻል ወደ ማስተዋሉ እንድትመለሽ። ይሄ ውንብድና ስለሆነ ይሄ ስለማይጠቅምሽ፣ በተለይ ደግሞ እንደ ሴት ሀምብል ሆኖ ማገልገል በጣም ደስ ይላል። እንግዲህ በሀገራችን እዚህ አይደለም፣ በሀገራችን አይታችሁ ከሆነ የትራፊክ መረጃ ሪፖርት ሲወጣ ብዙ ጊዜ አደጋ ወንድ አሽከርካሪዎች ናቸው የሚያደርሱት ከሴት አሽከርካሪዎች። ለምን? ሴቶች አስተዋይና ጥንቁቅ ናቸው ይባላል። ደግሞ መንፈሳዊያን ስንሆን፣ ደግሞ በእግዚአብሔር መንግስት አገልጋይ ሲሆን እንዴት የበለጠውን አስተዋይ አንሆን?
እንዴት የበለጠውን የተረጋጋን አንሆን? እንዴት የበለጠውን ፎከስድ አንሆን? እንዴት የበለጠውን ጥበበኛ አንሆን? በዓለም እንኳን የተመሰከረልን በጾታ ደረጃ ማለት ነው። ሴት ልጅ ቤቷን መምራት ትችላለች፣ ሴት ልጅ ሁሉ ነገር ሊድ ማድረግ ትችላለች ይባላል። በመንፈሳዊ ደግሞ ምን ያህል የበለጠ እንሆን? እንዴት ይሄንን ካንቺ ማግኘት አቃተን እህታችን? እንደዚህ አይነት ነገር ውስጥ ተመልሰሽ እንደማትገቢ እኔ እንደ እህት ተስፋ አደርጋለሁ።